ሁላችሁም እንኳን ደህና መጣችሁ ብለናል። ሰላም ለእናንተ ይሁን። የክርስቶስ ሰላም ከሁላችን ጋር ይሁን። ኦኬ፣ ሁላችሁም ሰላም ብያለሁ። እንኳን ደህና መጣችሁ። አሁን የሰራኋት ቪዲዮም አለች፣ እሷንም ሪፖስት አድርጓት። አካውንቱን ትንሽ ከፍ እንዲያደርገው እንዲያነሳው ማለት ነው። ሪፖርት በጣም ስለሚበዛብን ነው ኮፒ ሊንክ አድርጉ የምንለው እንጂ ዚስማች ኮፒ ሊንክ ለእኛም የሚጠቅመንም ነገር ሆኖ ሳይሆን ሰማው ሰርቫይቭ እንዲያደርግ አንድም ደግሞ ሰዎች ጋር እንዲደርስ ከሚል ነው። ያማራል፣ ያስጠላላ። በየቀኑ አካውንት ሲዘጋ ወደዛ መሄድ፣ ኦዲየንስን በየቦታው ማንጠባጠብ ነው የሚሆነው። ከአንዳንዱ ጋር ስትሆኑ አድክም ነገሮች ስላሉት ነው። አሁን የሰራኋት አለ ስገባ እሷ መሰረት አድርገን እንነጋገራለን። ክርስቲያን አሁን የሰራውን ቪዲዮ ገብታችሁ ሪፖስት እያደረጋችሁ ላይክ ምናምን አድርጋችሁ ውጡ። ሜቢ ግን ይቅርታና ሰዓት እንዳልሻማ ፎይ ከዛ በፊት አንድ ማሳያቸው 2 ቪዲዮዎች አሉኝና ያው እስልምና ምንድነው ሞሮርለስ መሰረቱ ሐሰት ነው፣ ውሸት ነው፣ ማጭበርበር ነው እና ሰዎችን አጭበርብረው ወደ ራሳቸው ሃይማኖት ይጣራሉ። ለምንድን ነው ያ ከተባለ መሰረቱ እሱ ስለሆነ ማለት ነው። ያለ እሱ መንቀሳቀስ አይችሉም። ያለ ውሸት ያለ ድራማ በፍጹም መንቀሳቀስ የማይችል ሃይማኖት ነውና የደም ስራቸው ነው ውሸት መሰረታቸው ነውና በየጊዜው በተጠለዙ ቁጥር ተጠልዘው በሄዱ ቁጥር ከኛ ጋር በምንድነው ሪከቨር ለማድረግ የሚሞክሩት? ያው እንግዲህ ሰው ወደኛ እየመጣ ነው፣ እኛ እያሰለምን ነው በሚል ውሸት ነው የሚያሰልሙት። ግን እነማንን ነው ከተባለ አይታቸዋል። ሰሞኑን እንኳን እፎይ ያንን ኡስታዝ ጠልዘ ጥለኸው እንደዚህ በየሚዲያው መጫወቻ ሆኖ እንኳን ሪከቨር ለማድረግ የሞከረው በምንድን ነው 20 ምናምን ልጆችን አሰለምኩ ብሎ ነው። አንፎርቹኔትሊ ግን እጅግ በጣም በርካታ ሰዎች ክርስቲያኖች ብቻ አይደሉም ሙስሊሞች ማለት ነው ይሄ ነገር ፌክ ነው፣ ለምንድን ነው ይሄንን ነገር የሚያደርገው እያሉ በጣም ብዙ ቪዲዮዎች ብዙ ሪያክሽኖች ተሰርተውበታል። ፌስቡክ ላይም ቼክ ብታደረጉ፣ ቲክቶክ ላይም ቼክ ብታደረጉ፣ ኢቨን ዩቲዩብ ላይም ቼክ ብታደረጉ ያንን ነገር እያሳዩ ነበር እና አሁን ደስ ይላል። አብዛኛው ክርስቲያን ነቅቶባቸዋል። በፊት ግን ክርስቲያኑ አልነቃም ነበር። የክርስቲያኑ ማህበረሰብ ያን ያህል ሙስሊሙም ያን ያህል የምር ነበር የሚመስላቸውና የራሳቸውን እህትና ወንድሞች ማህተብ እያደረጉ ያስበጥሳሉ፣ ነጠላ እያስለበሱ ያስወልቃሉ እና ቲክቶክ ላይም ደግሞ የክርስቲያን ፕሮፋይል ያስደርጋሉ፣ ከዛ ሻዳ ያስይዛሉ። ገብታችሁ ፕሮፋይላቸውን ግን ለቅጽበት ቼክ ብታደረጉ ምንድን ነው እንዳለ ሙስሊሞች ናቸው፣ ጽድት ያሉ ሙስሊሞች ናቸው። ነገር ግን ያንን ይናገራሉ እና ይችን ቪዲዮ አንዴ እናዳምጣትና እንመለስ። አነ ሙሐመድን ያ እንግዲህ እቺ ነች እያዘች ያለችው። ዙዙ ይላል ፍትህ ለአክሱም ሙስሊሞች የሚል ፕሮፋይል አላት። እነዚህ ናቸው። ገብተው እንዳለ ፕሮፋይሏን ቼክ ብታደረጉት እነዚህ ናቸው። ፕሮፋይሏ ሉክ ሪፖስት ያደረገቻቸው ምናምን እንዳለ እነዚህ ናቸው ፕሮፋይሏ ማለት ነው። ተመልከቱ። ይሄ ነው እንዳለ ፕሮፋይሏ ልጅቷ ማለት ነው። ይቺ ሻሃዳ የያዘች የተባለችው ልጅ እቺ ነች። ፕሮፋይሏ እንዳለ ይሄ ነው። ይሄ መጀመሪያው ነው። መሰረታቸው ይሄ ስለሆነ ነው። መሰረታቸው ቪዲዮ እንደዛ ስለሆነ ድምፅ የማይሰማው አንድ ሌላ አላሳያችሁ። አንድ በሉ ዴይሊ ነው በነገራችን ላይ በየቀኑ ይሄንን ድራማና ይሄንን የሐሰት ተረት ካልሰሩ ማድረግ አይችሉም። መቆየት የማይችል ሃይማኖት ነው። አሽሃዱ ይሄኛው ኡስታዝ ያው ስራው ይሄ ነው። አፍተሮል ታውቁታላችሁ ሁላችሁም። ቲክቶክ ላይ ፎይ በቀደም ጠልዞት ከሄደ በኋላ የሰራውንም ስራ አይታችኋል። አብዛኞቹ ሪያክሽን ሰርተውበታል። ያው ቱ ቢ ኮንቲኒውድ ነው። ልጁ በፓርትና በሲዝን እያደረገ ነው ይህን ድራማ የሚጫወተው። ከስህተቱ ለምን አይማርም የምትሉ ከሆነ የእነሱ ይሄንን ማድረጋቸው የሃይማኖታቸው መሰረት ስለሆነ ነው። እሺ ለዛ ነው። መቼም ይሄን ነገር ማስተካከል አይችሉም። መቼም ነገም ያደርጉታል፣ ተነገ ወዲያም ያደርጉታል። እኛም ደግሞ እናጋልጣቸዋለን። ለምንድን ነው? ይሄ የሃይማኖታቸው መሰረት ስለሆነ ማለት ነው። አሽሃዱ አላ ኢላሃ ኢላላህ
ትደስታለሽ? ወደ ፕሮፋይሏ ተገባ። ታማኝ ሰው ካጣ ብቸኛውን ብቻህንም ቢሆን ወላቱን ይሆን ለማንም ያዝልኝ ያስቀምጥልኝ አትሉ። ከዚህ በኋላ ስለ ሙስሊሞች ይህንን ቪዲዮ እንዳለ ፕሮፋይላቸው ፖስት የሚያደርጉት አለ ከተባለ ነብዩ መውደድ ነው አለይሂ ሰላቱ ወሰላም። በልብ ያለው ጌጥ ምንድነው ከተባለ ነብዩ ሰለላሁ ዐለይሂ ወሰለም አረባከ ያ ኦዲየንሱ ስለሚያውቀው ምን አር ቆሻሻ እንደሆነ ኦዲየንስ በደንብ ስላወቀው እኔንም እኮ ሊያሰልሙኝ ነው። ፎቶዬን እያዟዟሩ እፎይ ይመጣል እፎይ እንደዚህ ነው እያሉ ፕሮፋይልን ፎሎ መሰብሰቢያና ጊፍት መልቀም ያርገውታል እኮ። ምን ያህል ወራዳና ቆሻሻ መሆናቸውን ከዚህ ነው የምትረዱት። እኛ የእነሱን ኡስታዞች ፎቶ ፕሮፋይል እያደረግን ላይ ባንገባ ቆሻሾች መሆናቸውን ከዚህ ነው የምታውቁት። የሐሰት ውይይት አለ እያሉ ፎሎ እና ጊፍት ይለቅሙብናል ማለት ነው። ከዚህ መረዳት የምንችለው ምንድነው? ምን አይነት በሐሰት የተካኑ ምን አይነት ቆሻሾች እንደሆኑ ሃይማኖቱ ራሱ ጤናማ ለመሆኑን ሰዎች ይህም ብቻ አይቶ ከእስልምና መውጣት አለበት። የሚሰሩትን ድራማ እለት ዕለት የሚሰሩትን አይቶ ጥሏቸው ሊወጣ ይገባል። እንዳይነሱ አድርገን ፋይላቸውን ዘግተን ወደ መዝገብ ቤት መልሰነዋል። አለን የሚሉትን ኡስታዛቸውን አከርካሪውን ሰብረን እዛው ከራስ ቤተሰቦች ጋር አጀንዳ እንጨርስ ብለን አጠናግረን ልከናቸዋል። ስለዚህ ውር ውር ቢሉ ማንም የሚሰማቸው የለም። ቁንጫ ጉንዳ እንትን ዝሆን ፊት እንጣጥ እንጣጥ ብትል ምንድን ነው? ምን ወይንም ዝንብ በዝሆን ፊት እንዲህ ብትል ልክ እንደዛ ናቸው ለኛ ዝንቦች። ወለስ ቆሻሻ ባለበት ቦታ ላይ ግር ማለታቸው አይቀርም። እኛ እንደ ዝሆኖቹ ቦታ ማንሰጣቸው ዳሲት ፎቶአችንን እያደረጉ ጊፍትና ፎሎ ይልቀሙበት። ክርስቲያኖች ግን ንቃችሁ እንደ ካካ ተጸይፋችሁ ተዋቸው። ውሸት ቀለባቸው፣ ውሸት መኖሪያቸው፣ ውሸት መተዳደሪያቸው ስለሆነ ማለት ነው። እነኚህ ጤናማ ስላልሆኑ አጋንንቱም ስለሚጫወትባቸው። ኤኒዌይስ ደስ የሚለው ዋናው ነገር ምንድነው? በፊት ደጋግመን ለማሳየት እንሞክር ነበረ በሐሰት አሰለምን ምናምን የሚሉትን። አሁን ላይ ግን ድስማች አስፈላጊ አይደለም ማሳየቱም። ምክንያቱም ከኛ በተሻለ ሁኔታ ኦዲየንሱ ተጸይፏቸዋል። በዚህ መጠን ውሸታም ናቸው እንዴ? በዚህ መጠን ቆሻሻ ናቸው እንዴ? ማይለኝ የለም። ባይዘይ ቅፍፍ አለኝ ቲክቶኩ በእነሱ ምክንያት። ውሸታቸው የሚሰሩት ድራማ ማይለኝ የለም። እናንተ እንዴት ቻላችሁት? እንደዚህ አይነት ውሸት እየሰማችሁ ዕለት ዕለት እንደዚህ አይነት ድራማ እየሰራችሁ እንዴት ተነሱ ጋር ማውራቱ መቻላችሁ? ራሱ ትዕግስታችሁ ማይለኝ የለም። እኔ ለአንዴ ለሁለቴ ላየሁት ቀፈፉኝ ማይለኝ የለም። ለእኛ ጥሩ ነው እንደዚህ ዋሹ። በጣም ሙስሊሙ ማህበረሰብ መሀይም ነው ብለው ነው የሚጫወቱበት። የተወሰነ ጥቂቱ በቲፎዞ የሚከተላቸዋለ፣ ጥቂቱ ደግሞ አይምሮውን ሸጦ በቃ ነገ ሊስተካከሉ ይችላሉ፣ ተነገ ወዲያ ሊስተካከሉ ይችላሉ የኛው ስለሆኑ እያለ የሚከተላቸዋለ። ይዋ ሊደር እንጂ ጥሏቸው ይወጣል። ኢሚሊየንስ ጥሏቸው ይወጣል። እኛ ታርጌታችን አንድ ሰው፣ ሁለት ሰው፣ ሶስት ሰው ማምጣት አይደለም። ኢሚሊየንስ እስልምናን ለቀው እንዲወጡ ማድረግ ነው። በመቶ ሺዎች ከእስልምና በየጊዜው ወደ ክርስትና እንዲመጡ ነው። ደግሞም እያሳካ ነው። ደግሞም አሳይተናቸዋል። አንዴ ሚታርጋ እንዴ ደግሞም አሳይተናቸዋል። በአንድ ውይይት እንኳን ምን ማድረግ እንደምንችል ማለት ነው። ምን ማድረግ እንደምንችል እያንዳንዷን ነገር ምን ማድረግ እንደምንችል ያውቁታል። የሰቀሉትን ኡስታዛቸውን አፈር ድሜ አብልተውት ውይይት አያውቅም፣ አይችልም፣ መወየት የለበትም እስኪሉ ድረስ ማለት ነው። እንደዛ ነው። በመጅሊስ ደረጃ አለን የሚሉትን ኡስታዛቸውን የሸለሙትን ኡስታዛቸውን አፈር ድሜ ስናበላው አሁን ፎቶችንን እዛው በተሳዳቢ አካውንት እንትናቸው ፎቶቸውን ደብቀው በሚሳደቡ ፎሎ እና ጊፍት ይለቅሙብናል ማለት ነው። እነዚህ ሰዎች ከስህተታቸው የሚማሩ አይደሉም፣ ጤናማም አይደሉም። አጋንንት ነው የሚጫወትባቸው። ኤኒዌይስ ኦነስት ለመሆን እነዚህ ሰዎች የሚያስፈልጋቸው ጸሎት ነው። ቢቻል አስሮ ጸበል የሚወስዳቸው ቢገኝ እዚህ ንጽጽር እንሰራለን የሚሉት በተለይም የተሻለ ይመስለኛል። ምክንያቱም አይምሯቸው ሸጠውታል። በቃ ለገንዘብ ሰዎችን ለመያዣነት ድራማ በመስራት
ስለ ሃይማኖት ራሱ የሚሰሩ ራሱ አይመስልም። ባይዘ ኦዲየንሶች ታዘቡ እስቲ። የሚያደርጉትን ዕለት ዕለት የሚያደርጉትን በማየት ብቻ ልትጸየፏቸው ይገባል። የሃይማኖት መምህር ሆኖ በእንደዚህ አይነት ድራማ ውስጥ ከገባ አልነግራችሁም። ይሄ የዘላለማዊ ህይወት ጉዳይ ነው። ድራማ ሰርተን ዋሽተን ደልለን የምናስደስታችሁ ሳይሆን እውነትን ነግረናችሁ የዘላለማዊ ህይወትን የምታገኙበት እንጂ ምንም የምናመቻቸው የሆነ የምናስማማላችሁ ለእናንተ ብለን ለታይታ የምንሰራው ነገር የለም። ፔሬድ። ክርስቲያን ታላቁ ጅብሪል አይ ቲንክ ታላቁ ጅብሪል ነው አይደለም? አዎ ነው፣ ታላቁ ነው። ሰላም ብያለሁ። እንዴት ናችሁ? ልሸኝህ እላው ላይ አድርጌ ነበረ። ተርፋል። የሆነ አበባ ሲሰጥ ታላቁ ጅብሪል ይላል። እዚህ ጋር ሳየው ግን ሪፖርት ነበረ ማድረግበት ሰማ ሪፖርት የሪፖርት ጀማ መቼ አነሰኝና ነው ሪፖርት የምታደርግብኝ? አውቅ ያስጀምረው። ክርስቲያን እሰማለሁ። ወደ ዛሬው ርዕሳችን እንግባ። ይሰማል። ወደ ዛሬው ርዕሳችን እንግባ። ዛሬ የምንመለከተው እንግዲህ የአርሽ የሚለውን ኮንሴፕት በእስልምና ያለውን የምናይ ይሆናል። እንግዲህ በእስልምና ምንድነው አላህ የሚባለው አምላካቸው ከሰባተኛው ሰማይ ባለ ፍጥረት አርሽ በሚባል ላይ ማለት ነው በዛ ላይ ነው ያለው ወይም ደግሞ ከሱ በላይ ነው ብለው ያው ቋንቋውን በተለያየ ነገር ይጠቀሙታል። ዞሮ ዞሮ ግን ከሰባተኛው ሰማይ ከአርሽ በላይ ነው ብለው ይናገራሉ። ስለዚህ አላህ እንዴት ነው ከአርሽ በላይ የሆነው? በምን መልኩ ነው? ተቀምጦ ነው? ቆሞ ነው? ቁጭ ብሎ ነው? ተኝቶ ነው? የሚሉት ጥያቄዎች ከዚህ ኮንሴፕት ማለት ነው ጥያቄዎች እጅግ በጣም በርካታ ጥያቄዎች ይመጣሉ። ያው መልሳቸው ምንም እንኳን የምናውቀው ቢሆንም አልተገለጠም ነው። ስለ አላህ አንድ ነገር ጠይቁ፣ ሚስጥር ነው። ስለ አርሽ ስጠይቁ ሚስጥር ነው። አላህ አርሹ ላይ እንዴት ነው ያለው? ሚስጥር ነው። ምንም የሚታወቅ ነገር የለም። ከዛ በኋላ በዚህ ጭንቅላታቸው ይመጡና እንዴ ሚስጥረ ስላሴ እንዴት ይሄ ሚስጥር ይሆናል? ስለ ክርስቶስ ጠይቁት እንዴት ይሄ ሚስጥር ይሆናል ብለው የራሳቸውን እንትን ይጨምሩበታል ማለት ነው። ስለ እነሱ ስለ አምላካቸው ያውቃሉ ወይ? ምንም የሚያውቁት ነገር የለም። የሚያውቁ ከሆነ ዛሬ የምናይ ይሆናል። አርሽ ማለት ምን ማለት ነው የሚለውን እንጠይቃቸውና በተለይ ደግሞ በአህባሽና በዋሃብያ መካከል በሱፊና በሰለፊ መካከል ማለት ነው እጅግ በጣም ትልቁ ኮንሴፕታቸው አንደኛው የሚለየው በዚህ ስለሆነ ማለት ነው አላህ ከአርሽ በላይ ነው ብለው ይናገራሉ ሱፊ ሰለፊዎች ማለትም ዋሃብያዎቹ። ሱፊዎቹ ደግሞ እንዴት ለአላህ ቦታ ትናገሩለታላችሁ? እንዴት እሱን በቦታ ትገድቡታላችሁ? እናንተ የምታመልኩት ፍጡር ነው ብለው ይናገራሉ። ስለዚህ ይሄ በእስልምና መካከል ዋናው የመጀመሪያው ትልቁ መሰረቱ አንዱ ይሄ ስለሆነ ማለት ነው። ዋሃብዮቹ ይሄንን ቦታ ሰጥተው ለአላህ ለፈጣሪያቸው ማለት ነው በሆነ ቦታ ተገድቦ ሊሚትድ ሆኖ ያለ አምላክ እንደሆነ ይታወቃል ማለት ነው። ለምን ከአርሽ በላይ ነው ብለው ኦሬዲ ቦታ ሰጥተውታል። የት ነው ያለው አላህ ተብሎ ሲጠየቅ ራሱ የሚያመለክተው ቦታን ነው ብለው ስለሚናገሩ አላህ የት ነው ያለው ብላችሁ ብትጠይቁ የሚያመለክተው ቦታን ነው። ስለዚህ አላህ ያለበት ቦታ ተነግረዋል። በቦታ ነው ያለው ማለት ነው። ማንኛውም በቦታ ያለ ነገር ደግሞ ፍጡር ነው። በቦታ የሚገደብ ማንኛውም ነገር ፍጡር ነው የሚል እምነት አለን። ምክንያቱም ፈጣሪ በሆነ ቦታ ሊካበብና ሊገደብ ስለማይችል ማለት ነው። ይሄንን መሰረት አድርገን እንግዲህ አካል ይሰጡታል፣ እጅ፣ እግር የመሳሰሉ የመጡ ወይም የተገለጹ ነገሮችን ይሰጡታል። ስለዚህ እነሱን ይዞ ከአርሽ በላይ ነው ያለው ብለው ነው የሚያምኑት። ይህንን መሰረት አድርገን እንነጋገራለን ማለት ነው። በሁለቱ ሴክቶች መካከል ያለው ትልቁ ልዩነት ይሄ ነው። እነሱም ሁለቱ ማለት ነው የገቡና የራሳቸውን አረዳድ የራሳቸውን አስተምሮ ይነግሩናል ማለት ነው። እና አብዱል መቀጠል ይችላሉ። ኦኬ ቴንክ ዩ ክርስቲያን። አብዱል እንኳን ደህና መጣህ። ተመለስ በለው ብዬ ነበር። አብዱል እንኳን ደህና መጣህ። እሺ እህቶች ያወሩና ከዛ ይቀጥላሉ። ቀድመህ ስለገባ ቀጥል፣ ችግር የለውም። በኦርደር ነው የምንሄደው። ኦርደር ስለምንቀጥል ቀጥል። በኦርደር ስለምንቀጥል ቀጥል። ስጣት አልኩ። ችግር የለውም። እኔ መረጋጋት ስለፈለኩ እሺ በቃ ከስሩንና
ለሪፖርት የሚገቡ ሰዎች ልትሆኑ ስለምችሉ ማውራት የሚችል ነው። ተገባ በኋላ እዚህ ገስት ላይ መቀመጥ አይቻልም። ማንኛው ነው ከሀያትና ቀድሞ የገባው? ሀያት ትቀጥል እስኪ። ሀያት አለሽ? ሀያት ይሰማል? ኦኬ ኪያ በዋብያ እና በአባሾች መካከል ትልቅ የልዩነት ካለው አንዱ የአላህ መገኛ ነው። አንደኛዎቹ ከአርሽ በላይ ነው ይላሉ፣ አንደኛዎቹ ደግሞ ነው አለቦታ ነው ይላሉ። አንደኛውን ሙስሊም አይደለም ብለው ነው የሚሉት። እንግዲህ በደንብ አስተውሉ። አንደኛውን ሙስሊም አይደለም ብለው ነው የሚያምኑት። ስለዚህ አብረው ምንም አይነት ህብረት ማድረግ አይፈቀድም ማለት ነው። አንዱ አንዱን ሙስሊም አይደለም እስካለ ድረስ። ኪያ ምትይዋለሽ? ምለው በፊት እንኳን ደህና መጣሽ። መጀመሪያ ላይ አንተ ትሳደባለህ። ስለምትሳደብ እንዴት ነው አንተ ሰዎች እንትን ልትል የምችለው? እንኳን ደህና መጣሽ። እንኳን ደህና ቆየ። መልካም አላህ ነው ብለሽ ነው የምታምኘው እንጂ ከአርሽ በላይ ሲጀመር አንተ ኡስታዛችን የምናገር እኮ መብት የለህም። ባዝዋ ፊት ባዳጆ እሱን አትናገርም እንጂ ጀሃነም ላይ ነው እንደ ሰዎችን የምሰበስበው። እስላም ወላሂ መቼም አይመጣ ወደ እናንተ። ተረጋጊ። ተጠያቂው መልሽ። ምን አላጋንንት እንደሚጫወቱባቸው ይኸው። ምንም መልስ የላቸውም። ስድብ ነው ያላቸው። ኡስታዞቻቸው ያስተማሯቸው ስድብ ነው። በቃ ተረጋጊ። ተረጋጊ። አንድ ሰልም ስለፈራ እኮ ነው እሱንም። አረ ተረጋጊ። በቃ ይወጣው ተረጋጊ። አሁን እኛማ እንረጋጋለን፣ ግን እናንተ ሁላችሁ የምትሰበስቡት ወደ ጀሃነም ማለት ነው። ሰዎች ምላስ እንጂ ጆሮ የለሽም። እንዴታችን አንድ ምላስ ሁለት ጆሮ ነው ያለሽ። ለማዳመጥ ሞክሪ። አላህ ይናለው ብለሽ ነው የምታምኚው? አንድ እናንተ አምላክ የኛ አንጀት አለው ምን አለው እያልክ አለበት። መጽሐፍ ቅዱስ እኮ ይላል። ፕሊስ ጥያቄ ትመልሻለሽ ወይንስ እንደው ኡስታዞች እናንተ አምላክ የኛ አንጀት አለው ምን አለው እያልክ አለበት። መጽሐፍ ጀምሮ የራስን መጽሐፍ ራሱ አታነብም እኮ በስተክክል። እባክሽ የተጠየቅሽው ትመልሻለሽ። ተባረክ። እንደሚታር ተሰራላችሁ ምታርጋችሁ እሱ ጋር ስትደርስ ደንብልብል ትላለች። አይ ጭንቅላት የሌለው ነገር ማምለክ ችግሩ ይሄ ነው። በቃ አያችሁ፣ ጭንቅላት አልባ ማምለክ ችግሩ ይሄ ነው። ፕሊስ አዳምጪ። በቃ ጭንቅላት የሌለው ማምለክ ችግሩ ይሄ ነው። ጭንቅላት ያለው ስታመልኪ ማስተዋል ይሰጥሻል። ፕሊስ አዳምጪ። ፕሊስ አዳምጪ። እሺ በቃ ከሰሩኝ እናመሰግናለን። አጋንንት ነው እየተጫወተባት ያለው። ጸሎት አድርጉላት። ጭንቅላት የሌለው አካል ስለምታመልክ ነው እንደዚህ ጭንቅላት አልባ የሆነችው። አብዱልአዚዝ እንኳን ደህና መጣ። በተቻላችሁ መጠን ጭንቅላት የሌለውን አካል የምታመልኩት ተረጋጉ። እናንተ ናችሁ ሞሮፍ ተሳዳቢዎቹ። እግር የምታመልኩ ተረጋጉና ሀሳብ ላይ ለማውራት ሞክሩ። አብዱልአዚዝ አድናን ሰላም ብያለሁ። አብዱልአዚዝ እንኳን ደህና መጣ። አብዱል አልሰማም። አብዱል ኧረ ይሰማል። አብዱልአዚዝ አለ። ተመለስ። ሮዝ ሆኗል። አይ ቲንክ ተመለስ። አብዱልአዚዝ አድናን። ኦኬ እሺ፣ ቀጥል አብዱልአዚዝ። ይሰማል። መልካም እንኳን ደህና መጣ። እንኳን ሰላም ቆያችሁ። መልካም አላህ ይናለው ብለህ ነው የምታምነው? አላህ ከአርሽ በላይ ነው። ከአርሽ በላይ ነው። መቼ ነው ከአርሽ በላይ የሆነው? መቼ ነው ከአርሽ በላይ የሆነው? አቤት፣ መቼ ነው ከአርሽ በላይ የሆነው? ዓለሙን ከመፍጠሩ በፊት ማለት ነው። ዓለሙን ከመፍጠሩ በፊት ከአርሽ በላይ ነበረ። ስለዚህ ዓለም ሳይፈጠር አርሽ ነበር ማለት ነው። ዓለም ሳይፈጠር አርሽ ነበር ማለት ነው። አልነበረ።
ታዲያ እንዴት ነው ዓለም ሳይፈጠር ከአርሽ በላይ የሆነው? አላህ ከአርሽ በላይ መሆኑን ማስረጃ ልስጥህ። እሺ ስጠኝ። ያው ፊት ለፊት ተከፍቶልሃል። አክቹዋሊ ሱረቱ ጣሃ ቁጥር 5 ክፈትለት። እሺ ቁጥር 4 እና 5 ምን ይላል? አንብብና አስረዳኛ። الرحمن على العرش استوى አራህማኑ አላ አርሽ እስተዋ ምን ማለት ነው? አላህ ከአርሽ በላይ ሆነ ማለት ነው። ኦኬ መቼ ነው የሆነው? ሰማይና መሬትን ከፈጠረ በኋላ ማለት ነው። ስለዚህ አስቀድሞ ከታች ነበር ማለት ነው። አይ እሱ አልተነገረም። እሺ ከአርሽ በላይ ነው ብለህ ነው የምታምነው አንተ? አላህ በምኑ ነው ከአርሽ በላይ ያለው? በዛቱ ነው። ዛት ስትል ምንድን ነው? ግልጽ ነው እኮ ዛት ማለት ነው። አማርኛ አድርገው እስኪ። አካል ማለት ነው። ስለዚህ አላህ በአካሉ ከአርሽ በላይ ነው ስትል ምን አይነት አካል ነው ያለው? አላህ ከአርሽ በላይ ያለው ለምሳሌ ምን ምኑ? ሁሉም የሱ ባህሪ ሁሉም ከአርሽ በላይ ነው ማለት ነው። እጅ እግሩ፣ ሁለመናው። ኦኬ ጭንቅላትስ አለው? አልተገለጸም። ኦኬ ከአርሽ በላይ ያለው በሙሉ ያላ ባህሪ ነው። ፍጡር ከአርሽ በላይ አለ? ፍጡር ከአርሽ በላይ አለ? የለም። የለም። ምን አለ እርግጠኛ ነህ? የለም የለም። ምን አለ እርግጠኛ ነህ? እርግጠኛ ነኝ። የፍጡር መጨረሻ ስለሆነ ከሱ በላይ የለም። ኦኬ አንድ አዲስ ስቲልስ እናችንን ያት ክርስቲያን ፍጡር ካለ ያ ነገር ቆይ ፍጡር ካለ ማለትም ካላህ ጋር አብሮ የተቀመጠ ነገር የለም ብለህ ነው የምታምነው አንተ? የፍጡር ማለቂያ ነው ማለት ነው። ያ ኦኬ ራይድ አሰሊን 419 አንዴ ክፈተው። ከአርሽ በላይ የፍጡር ማለቂያ ነው። ከአርሽ በላይ ምንም ፍጡር የለም አይደለ? እንደተስማማ ነው። አልተገለጸም ይላሉ ይመስል። ከአርሽ በላይ ምንም አይነት ፍጡር የለም አላህ ብቻ ነው ያለው አይደለ? ኦኬ እችን እስቲ እናንብባት። ፍጡር የለም ከአርሽ በላይ ያለው ፍጡር አይደለም ብሎናል። አርሽ የፍጡራን ማለቂያ ነው ብሎናል። እቺ አንብባት እስቲ። አረብኛው ነው እንግሊዘኛው? አንብብና ተርጉማችሁ ቀጥል ክርስቲያን። ቡሃሪ 7553 ላይ ነው እሺ ሐዲሱ ያለው። አብዱልአዚዝ ምን ይላል መሰለ? አቡ ሁረይራ እንደተረከው I heard Allah's messenger saying የአላህ መልእክተኛ ሲናገር እንደሰማሁት before Allah created the creation አላህ ፍጥረታትን ከመፍጠሩ በፊት he wrote a book written he has written መጽሐፍ ጻፈ ይላል። my mercy has preceded my anger ዝነቴ ቁጣዬን ቀደመ ብሎ ተናገረ። and the book is written with him over the throne መጽሐፉም ከእርሱ ጋር ከአርሹ በላይ ነው። አብዱልአዚዝ ከአርሽ በላይ
የለም ምንም ፍጡር የፍጡራን ማለቂያ አርሽ ነው ብሎናል። አላህ ዳሪ ያለው ኖት የያዘበት ኖቱ ምን እንደሆነ ታላቁ ይነግረናል። አንብቤዋለሁ እያለ ነው በህልሙ። ያ ኖት የጻፈበት እንትኑ ከአርሹ በላይ ነው ያለው ይለናል። አብዱልአዚዝ አላህ የጻፈው መጽሐፍ ፍጡር ነው ፍጡር አይደለም? ከአርሹ በላይ የሚገኘው መጽሐፍ ፍጡር ነው ፍጡር አይደለም? አንተ 20 ረቃስ ያልሆነ ኤንቲቲ ከአርሽ በላይ ያለ ማለት ነው። ዝም አለ ልጁ። ምናልባት ይሄ መጽሐፍ ነው መጽሐፉ ፍጡር ስላልሆነ ምናምን የሚል መልስ እንዲመልስ እየነገሩትም ይሆናል። ግን ቁርአን ውስጥ ራሱ ፍጡር ነው ብለው የሚያምኑት ሰው ከአላህ ጋር በአርሹ እንዳለ ማሳየት እንችላለን። ምናልባት ይሄንን ካለፍን ማለት ነው። ኢሳ ራሱ እኒ ሙተወፊቀ ወረፊቁከ አለይሂ ገዳይህም ወደኔም አንሺህ ነኝ ብሎ ራሱ ተናግሯል ቁርአን ላይ። አላህ ደግሞ ከአርሽ በላይ ነው ካሉ ያ ሰውም ወደ አላህ ከሄደ ያለው ከአርሽ በላይ ነው ማለት ነው። አለስ አላህ ከአርሽ በታች አለ ካላሉ በስተቀር ቁርአኑ ላይም ሌላ ፍጡር መኖሩን ማሳየት ይቻላል። ያ አብዱላህ ቆይ ተራ ጠብቅ። አብዱልአዚዝ ምን አልከን? ካዳ ምን ትለናለህ በዚህ ጉዳይ? ከአርሽ በላይ ፍጡር የለም ብለህናል። እዚህ ሁለት ፍጡር ያልሆኑ ነገሮች አሉ ማለት ነው አይደለ? ሁለት ፍጡር ያልሆኑ አሉ ማለት ነው አይደለ? አብዱልአዚዝ እስሚ እንደሚት በግልጽ እንግዲህ እንዳየነው አላህ ከአርሽ በላይ ነው። አርሽ የፍጡራን ማለቂያ ነው ከተባለ መጽሐፍ አለ። መጽሐፉ ደግሞ ከአርሽ በላይ ነው። ስለዚህ አርሽ የፍጡራን ማለቂያ አይደለም ማለት ነው። ለዘመናት አይ አላህ ማለቂያ ከአርሽ በላይ ነው፣ ከአርሽ በላይ ምንም የለም ፍጡር የሚለው መፈክር ውድቅ ይሆናል ማለት ነው። ውሸት ይሆናል። ኡስሚ እንኳን ደህና መጣሽ። ኡስሚ ቶርዶ ይሄኛው ነው ኡስሚ አይሰማም? ኦኬ ኡስሚ የሚሰማሽ አይደል? ኦኬ አብዱልአዚዝ ምንድን ነው እሱ? አፈርክ እንዴ? አውራ እንጂ። ኤኒዌይስ መሐመድ እንኳን ደህና መጣ። ሙስሊሞች አይ ቲንክ ይሰማል። ቀጥል እስኪ መሐመድ። ሮብ ተዘጋጅተሃል? ቀጥል እስኪ መሐመድ። አላህ የት ነው ያለው ብለህ ነው የምታምነው? ለሮብ ተዘጋጅተሃል? አላህ የት ነው ያለው ብለህ ነው የምታምነው? አላህን ሳያውቀው ተዘጋጅተሃል? ኦኬ ኮልሚ ይሰማል? ይሰማል። መልካም አላህ የት ነው ያለው ብለሽ ነው የምታምኚው? ስማ አላህ የት ነው ብለሽ ነው የምታምኚው? መልስ የላቸውም። አምላካቸውን አያውቁትም። ሰዎቹ በደመ ነፍስ በቲፎዞ ነው የሚጓዙት። በደመ ነፍስ ማለት ነው። ምናል ድንቁርና ውስጥ እንዳሉ በዚህ መረዳት ትችላላችሁ። አምላካቸውን በፍጹም አያውቁትም። የት እንዳለ ምን እንደሆነ ጭንቅላት የሌለው አካል እያመለኩ ለነገሩ እንዴት ሊያውቁት ይችላሉ? ምናል ዴቪል እንደተጫወተባቸው ክርስቲያኖች አስተውሉ። ነጋ ጠባ ብንማረው ቤተክርስቲያን እንኳን ስለ አምላካችን ነው። ክርስቶስ ስለ ሰዎች የከፈለውን ቤዛነት እንዴት እንደምንማር ዕለት ዕለት ማለት ነው። ሚስጥረ ስጋዌ ሚስጥረ ስላሴን እንዴት እንደምንማር ማለት ነው።
እነኚህ ሰዎች ግን ስለ አምላካቸው ሳይሆን ስለ ቂጥ ማጠብና ስለ ወሲብ ነው የሚማሩት። ፈተዋቸውን እንዳለ ቼክ አድርጉ። ደጋግሜ ነግሬያቸዋለሁ። ከዛ ስለ አምላካቸው ስትጠይቋቸው ኤሌክትሪክ እንደያዛቸው እንዲህ ይነዝራቸዋል ማለት ነው። ይንቀጠቀጣሉ። በደመ ነፍስ ነው የሚጓዙት። እንደ ዞምቢ የሆነ ነገር አድርጉ ሲባሉ እያሉ ይጓዛሉ። ምንም ስለ አምላካቸው የሚያውቁት የለም። ምንም ማለት ነው። ከላይ የተበላሸ መሰረት እንዳላቸው ከተከታዮቻቸው መረዳት ትችላላችሁ። ስለ አምላካቸው ኦልዌይስ ሲጠየቁ አለ እንኳን የተባለው ኡስታዝ አልተገለጠም በሚል ነው የጨረሰው። ተማሪዎቹ ታዲያ ምን ሊሆኑ ይችላሉ? መምህራኖቻቸው እንደዛ ከሆኑ ተማሪዎቹ እንዴት ሊሆኑ ይችላሉ? ገስ መምህራቸው እንደዛ ከሆነ ተማሪዎቻቸው ምን ሊሆኑ እንደሚችሉ እናንተ ገምጡ። ይገባሉ። ተመሳሳይ አስተሳሰብ፣ ተመሳሳይ ጭንቅላት እንዴት እንዳለ ሰው ጭንቅላታቸው ንፍጥ ሊሆን ይችላል? አይዳውት እነኚህ ሰዎች ከኔ ጋር አብረው መማራቸውን አብረው መንቀሳቀሳቸውን ኢትዮጵያዊ እንደኔ መባላቸውን እራሱ እጠራጠራለሁ። የምሬን ነው። ትኒት እንኳን የጠፍር ቆሻሻ እንኳን ጭንቅላታቸው የማይጠቀሙ ማለት ነው። ስለ አምላካቸው ሲጠየቁ አልወለደም አልተወለደም እሱ ቢጤ የለውም አምሳያ የለውም አንድ ነው አለቀ። ስለ አምላካችን እኛ እኮ 7:24 አውርተህ እንትን ብትል እኮ አትጨርስም። አንጨርስም እኮ በጣም የሚያሳዝነው በጣም የሚያሳፍረው እነኚህ ናቸው። እንግዲህ አሁን የእኛን ክሪታይዝ ላያደርጉ የሚሞክሩት እኔስ ሳላ ግቡ እንዳለ የሚገቡትን ያቸው አሁን የሚመልሱትን እነሱን በማየት እስልምና ምን እንደሆነ እንድትረዱ እናደርጋችኋለን። አይሻልም? ኮስቴ ታላቁ እንደዛ ብናደርግ አይሻልም? በሚገቡት ኦዲየንሱ ይፍረድ። አምላካቸውን ያውቃሉ አያውቁም? በስርዓት የሚጠየቁትን ይመልሳሉ አይመልሱም? ኦዲየንስ ከስር ያላችሁ ሙስሊም እህት ወንድሞቼ፣ ከስር የምታስተውሉ የምትታዘቡ ብዙ ሙስሊሞች አላችሁ። ገብተው የሚመልሱትን በማየት ብቻ እውነት እስልምናን እናውቃለን አናውቅም፣ በእነኚህ ተማሩባቸው። ቀጥሎ ታላቁ እንስጣቸው። ከስር ህዝቡ እያየ ስለሆነ ምን አይነት ናቸው ሙስሊሞች የሚሉትን ነገር በስነ ስርዓት ተመልከቱ። ብቻ ስለ አምላካቸው 5 ደቂቃ ማውራት አይችሉም፣ ስለ አምላካቸው ምንም አያውቁም የሚባለው እውነት እንደሆነ ተመልከቱ። አብዱልአዚዝ ይኸው ከገባ ጀምሮ ማይኩን ዘግቶ ቁጭ ብሏል። ቢያንስ እሱ ይሻላል። አትሊስት የሚያውቀው ሞከረ፣ ስህተት እንደሆነ መሳሳቱን ሲገባው ሚዩት አደረገ። ይሻላል እኮ ያራዳ ልጅ እኮ ስትበላ 2 ጊዜ ላለመበላት ትጥራለህ። ገባ? በቃ አንዴ ተበላ አይደለ ላሽ ልትል ትችላለህ። ዳስ ጥሩ ነው። ቆይ ተራን ጠብቅ። ሌሎቹ ቀጥሎ ትቀጥላሉ። ተራ ጠብቅ። እስኪ ሳላህ ይቀጥል። ሳላህ አለ? ሳላህ መልስ ያላችሁ ሙስሊሞች ብቻ ቶፒኩ ላይ ማውራት የምትችሉ ብቻ። አይኖ ስለ አምላካችሁ እንዳላስተማሯችሁ፣ ግን እስኪ ቢያንስ ምን አይነት አምላክ ነው የምናመልከው የሚለውን ነገር የምታውቁ ከሆነ መልሱልን። ሳላህ መልስ የለም፣ ማይኩን ጠርቅሞ ቁጭ ብሏል። ኮልሚ ሙስሊም ኮልሚ ሰላም ይሰማል? ሰላም ነው። እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆያችሁ። አለን እግዚአብሔር ይመስገን። አላህ የት ነው ያለው ብለሽ ነው የምታምኚው? እኔ ልጠይቅ ነው እንጂ ልጠየቅ አይደለም የገባሁት። አላህ የት ነው? አላህ የት እንዳለ ተምረሻል? አስተምረውሻል? መስጊድ ውስጥ? ኦኬ፣ እኔ ተማሪ ነኝ፣ ልጠይቅ ነው የገባሁት። የሰማችሁ? በጣም ጥሩ። እኛም ተማሪዎችን ነው የምንፈልገው። እንደውም መስጊድ ውስጥ አላህ የት እንዳለ አስተምረውሻል? ምክንያቱም ተማሪ ማለት ያስተማሪ በጣም ጥሩ ሉክ ተማሪ ማለት ያስተማሪ ሪፍሌክሽን ነው። ስለዚህ አንቺ ትመልሽልናለሽ ማለት ነው። አላህ የት ነው ያለው? ከአርሽ በላይ ፍጡር አለ ያለው ፎይ እስቲ ያሳየኝ። አንዴ ኦኬ። አንቺ ከአርሽ በላይ ፍጡር የለም ብለሽ ነው የምታምኚው? የለም። ኦኬ። ጥብቁ ሰሌዳ ወይም መጽሐፉ ፍጡር ነው ብለሽ ነው የምታምኚው ወይስ አይደለም? ማይክሽን አንቺ
ጥብቁ ሰሌዳ ወይም ደግሞ እዛ አላህ ጽፎ ያስቀመጠው መጽሐፍ ፍጡር ነው ወይስ አይደለም? እንዴት ፍጡር ሊሆን ቻለ? አላህ ፍጡር ነው ብላችሁ ነው የምታምኑት እናንተ? ማለትም እኔ አላህን አይደለም የጻፈው መጽሐፍ አላህ የጻፈው መጽሐፍ ፍጡር ነው ወይስ ፍጡር አይደለም? ምን ማለት ነው? አልገባኝም። እንዴት ፍጡር ሊሆን? አላህ የጻፈው መጽሐፍ ፍጡር አይደለም? አምላክ እኮ ነው የጻፈው። እንዴት ፍጡር ሊሆን ይችላል? ያላ ከአርሹ በላይ ያለውን መጽሐፍ ታውቂዋለሽ አለ ጥብቁ ሰሌዳ ላይ የተጻፈው አላህ የጻፈው ማለት ነው። ጥያቄ አለኝ። እናንተ ልጠይቁኝ ሳይሆን ልጠይቅ ነው ገባሁት። ትጠይቂያለሽ። ጥብቁ ሰሌዳን ታውቂያለሽ አይደለ? ለዋል መፉዝ ላይ የተጻፈውን ኖ ፕሮብሌም ክሎዝ ይደገም ጥያቄ። ጥብቁ ሰሌዳ ላይ አላህ የጻፈውን ታውቂያለሽ አይደለ? ሰማይና ምድርን ሳይፈጥር አስቀድሞ የጻፈውና በአርሹ ላይ ያስቀመጠው እሱ ጋር ያለው መጽሐፍ እስቲ ያሳየኛ። ያው ፊት ለፊት አዲሱ ተከፍቷል እኮ አንበበላት ይታይሻል። ለምን በአማርኛ አታነቡም? በአማርኛ ስትያርጉት ወደ አማርኛ ቀይርላት። ሐዲሳችሁን ወደ አማርኛ ቀይሯ። ሐዲሳችሁ እንዳታውቁ እናንተ እኮ ድንቁርና ውስጥ ተቀምጣችሁ እንድንኖሩ ህፃን አይደለም። አትሳደብ። ከሙስሊሞች ተማሪ ሁሌ መሳደብ አይሰለችም? ቆይ ስድብ አይደለም እኮ ሰዎች እንዳያውቁ እንዳይባንኑ ፕሊስ እንዳያውቁ አንተረጉምም አሉ ኡስታዞቻችሁ። ምን እናርግ? እሺ የኛ እስቲ ሄደ ተወያይ። ማታ ኢምራን እኮ እየጠበቀ ነበረ። ሄደ ካትወያይም አቅምታል እውቀት ካለ ኡስታዝሽ እኮ ተወያየ። በቃ ከኡስታዝሽ ይበልጣል ለዚህ ቲክቶክ ላይ ወላሂ አችላቸውም የኛ ኡስታዞች ማሻአላህ ናቸው። እሺ ኡስታዝሽን እኮ አንተ ቤት አትሳደብ ወይ? እኔ አሁን አከብር ነበር ባትሳደብ ኑሮ። አዳምጫው። ኤኒዌይስ አላህ ፍጥረትን በፈጠረ በወሰነ ጊዜ እሱ ዘንድ ካለው አርሽ ወይንም ዙፋን በላይ ባለው መጽሐፍ ላይ በእርግጥም እዝነቴ ቁጣዬን አሸነፈች ወይንም ቀደመች ብሎ ጻፈ። እርሱ ዘንድ ባለችው መጽሐፍ ላይ ምን ብሎ ጻፈ? ኮልሚ ምን ብሎ ጻፈ? መልሽልና ይደገም። ማን ጻፈ? አላህ ተዓላ የምትሉት እስቲ ይደገም። አላህ ፍጥረታትን በፈጠረ ወይንም በወሰነ ጊዜ እሱ ዘንድ ካለው አርሽ ወይንም ዙፋን በላይ ባለው መጽሐፍ ላይ በእርግጥም እዝነቴ ቁጣዬን አሸነፈች ወይንም ቀደመች ብሎ ጻፈ። አሁንም አልሰማሽኝም? እሺ ሰምቻለሁ። ኦኬ ከአርሹ በላይ ምን አለ? ከአርሹ በላይ ምን አለ? ቆይ አንዴ ተረጋጋ፣ ተራን ጠብቅ። ጠጅ ቤት አይደለም። ከአርሹ በላይ ምን አለ? መጽሐፍ። ኦኬ አላህ እስከ መጽሐፉ በታይ ነው ከመጽሐፉ በላይ ወይንስ ከመጽሐፉ ጎን? ኦኬ እዚህ ጋር ሄጄ ለኡስታዝ ጠይቃለሁ። እኔ ተማሪ ነኝ። ኦኬ ስለዚህ አላህና መጽሐፉ ከአርሽ በላይ ነው ያሉት አይደለ? አዎ እሱማ አላህ ከአርሽ በላይ ስለሆነ መጽሐፉን ከአርሽ በላይ ነው ሊሆን የሚችለው ገባ። ስለዚህ አርሽ የፍጡር ማለቂያ አይደለም ማለት ነው ወይንስ የፍጡር ማለቂያ ነው? አርሹ ነው አላህ ብቻ የሚኖር ማለት ከአርሽ በላይ ፍጥረታትን የለም እዛ አላህ ብቻ ነው ገባ። ስለዚህ መጽሐፉ ፍጡር አይደለም ማለት ነው። የአላህ መጽሐፍ ፍጡር አይደለም። እንዴት አልገባኝ። ፍጥረት ከአርሹ በላይ ማይኖር ከሆነ ፍጥረት ማለቂያቸው አርሽ ከሆነ ስለዚህ ከአርሽ በላይ ያሉት ፍጡር አይደሉም ማለት ነው። ማን ናቸው? እስቲ ብዙ አረካቸው እኮ ለምሳሌ መጽሐፉ አለ አይደለ? ከዛ አለ አይደለ? ኦኬ ሁለት ሆነ አይደለ? ሶስተኛውን ታላቁ ይጨምርልሻል። ሁለቱ ላይ ተስማማን አይደለ? እዚህ ጋር ከአርሽ በላይ ናቸው።
ቀጥል አውራ። መልካም። ስለዚህ መጽሐፉና አላህ ከአርሽ በላይ መሆናቸውን እኔና አንቺ ተስማምተናል አይደለ? አዎ እሱማ ነው። እኛ እኮ መጽሐፉ ምድር ላይ አይደል ወይም ደግሞ ከአርሽ በላይ ምን ማለት ነው? ቆይ አልገባም ነው። ገብቶኛል። አላህም ከአርሽ በላይ ነው፣ መጽሐፉም ከአርሽ በላይ ነው ያለው አይደለ? ምን ማለት ነው? ከአርሽ በላይ ማለት ነው ምን ማለት ይሆናል? ኦኬ ምን ማለት ነው? ከአርሽ በላይ እሺ፣ ምን ማለት ነው? ቆይ ንገረኝ። እኔ እኮ ተማሪ ነኝ። ከአርሽ በላይ ነው ምን ማለት ይሆናል? ከአርሽ በላይ ነው ያለው። እንግዲህ አላህ በእጁ ዞትም ሊሆን ይችላል፣ ወይንም ደግሞ ተንተርሶትም ሊሆን ይችላል፣ ወይን እየጻፈ ሊሆን ይችላል። ምንድነው የሚለው ግን ክፍሉ አላህ ጻፈ እሱ ጋር ባለው መጽሐፍ ይላል። ስለዚህ አላህ ጎን ሊሆን ይችላል፣ አላህ ተስሩ ሊሆን ይችላል፣ ከበላዩ ሊሆን ይችላል፣ እንደዚህ ዞትም ሊሆን ይችላል። ዊዶን ነው ግን አላህ ጻፈበት። ምን ማለት እንደሆነ አታውቅም? ከአርሽ በላይ ነው ምንድን ነው? ከአርሽ በላይ ማለት ደግሞ ትርጉም አለው? ንገሪን እስኪ። በጣም ስለሳሽ በጣም ደስ ብሎኛል። በደንብ እንደምታውቂ ተረድቻለሁ። አላህ ከአርሽ በላይ ነው ሲባል ምን ማለት ነው? እኔ ጠየቁ፣ ቀድሜ ነው ጠየቁ። መልስ። እኔ እኮ ተማሪ ነኝ። ቆይ እኮ በደንብ አንቺ የተማርሽው ነው። አላህ ከአርሽ በላይ ነው ስትይ ምን እያልሽ ነው? ወይኔ እኔ ነኝ የጠየቁ። ፎይ አይሰማም። የኔ እምነት እኮ አይደለም። እኔ እኮ አላህ የሚባል ፈጣሪ ከአርሽ በላይ አለ ብዬ እኮ አላምንም። እኔ አርሽ የሚባል ራሱ እዚህ ጋር ለምን ታወራለሽ? የኔ እምነት አይደለም አልከሽ። የኛ መጽሐፍ ነው የከፈትከው። አላህና መጽሐፍ ከአርሽ በላይ ናቸው አለ። ምን ማለት ነው? ከአርሽ በላይ አንቺ ነሽ እኮ እንደዛ ብለሽ የምታምኚው እኔ አይደለሁም። ስለዚህ ስታምኚ አንቺ ከአርሽ በላይ ነው አላህ ስትይ ምን እያልሽ ነው? የኔ እምነት ስላልሆነ እስቲ ትርጉሙ ንገረኝና ከዛ በኋላ አብራራለሁ። ኦኬ ሳታውቂ ነው አላህ ከአርሽ በላይ ነው ብለሽ የምታምኚው? እኔ እኮ አውቃለሁ። እፎይ አይሰማም ነው። ትርጉሙ ንገረኝ እፎይ። እኮ የምታውቂ ከሆነ ንገሪና እህታችን። አንተ አታውቅም? እኔ ምን ያደርግልኛል? የአንቺ እምነት እኮ ነው። አላህ ከአርሽ በላይ ነው። የኛ እምነት ታታስረዳ። መጀመሪያ የራስህ እምነት ስለፈጣሪ ሲፈልግ ስፖርት እየሰራም ይሁን ሲፈልግ እየተኛም ይሁን ሲፈልግ ቆሞም ይሁን ከአርሽ በላይ ምን እያደረገ ነው? ሲፈልግ ቡጊ ቡጊ እየደነሰም ይሁን ሰለሜ ሰለሜ እየተሽከረከረም ይሁን ሁኬርስ ስላለ የአንቺ እምነት ነው። እኛ አላህ አለ ብለንም አናምንም። አርሽ የሚባል አካልም አለ ብለን አናምንም። አላህን የተሸከመ ምናምን ኮተት ነው። ሳታቅ ምናምን አሁን እንዴት እንደማዋረድሽ ላሳይሽ። እኔ ላሳይሽ። ተንኮሌን በደንብ አስተውይ። አሁን ከአርሽ በላይ እንዴት ነው ማብራራት እችላለሁ ብላ ነው ሳታቅ ምናምን እያለች ያለችዋል። እኔ ንጽጽር አቆማለሁ። ማርክ ማይ ወርድ ንጽጽር አቆማለሁ። አንቺ አላህ ከአርሽ በላይ እንዴት አሁን አብራሪ። ንጽጽር አቆማለሁ። 1 ደቂቃ ብዙ አይደለም። 1 ደቂቃ ብቻ አብራሪ። 1 ደቂቃ ብቻ አብራሪ። ይኸው ሚውት አድርጌ እቀመጣለሁ። አሁን እንዴት አሁን ሳታቅ ነው ወይ እያልሽ እየሞገትሽኝ ነው አይደለ? ከ48 ነው ከ50 ላይ ትጨርሻለሽ። 2 ደቂቃ ሰጥቼሻለሁ። ቀጥይ። ስለምን? ቆይ ጥያቄ ምንድን ነው? ከአርሽ በላይ እንዴት እንዳለ አብራሪ ነው የተባልሽው። 1 ደቂቃ ተሰጥቶሻል። ቶሎ በይ፣ ሰዓት አጨርሺ እንዳያልቅብሽ። ታዲያ የጠየቁትን ይመልስልኝ መጀመሪያ፣ ከዛ በኋላ አብራራለሁ። የጠየቅሽውን 1 ደቂቃ አንቺ አውቀሽ እንዳልሆነ ምንም እንደማታቂ ከአርሽ በላይ ማለት ምን ማለት ነው ሳታቅ ነው ብለሻል። 1 ደቂቃ አንቺ ካወራሽ እኔ አቆማለሁ ንጽጽር። ጓሄድ 1 ደቂቃ ነው ያልኩሽ። ንጽጽር ለዘላለም አቆማለሁ። ቀጥይ። አታውቅም ውስጥ በአንተ መጽ ብዙ እንትን አግኝተናል። ብዙ አሁን ቀጥይ ሰለሙልን ነው። አዎ እውነት ነው። አንቺ ራስሽ ስንት በቀን ትሰልሚያለሽ? በቀን 3 ያልሰለምሽም አንቺ ራስሽ። አሁን 1 ደቂቃ አለሽ። ሂጂ ቀጥይ። ሙስሊም ነኝ እኮ እኔ አልሐምዱሊላህ። ስፈታ ታዲያ መስለም ይቻላል። እዚህ ቤት ገብተሻል እኮ ሄደሽ ነገ ሻዳ ትይዣለሽ። ችግር የለውም ድራማውን ስለምትጫወች። አሁን 1 ደቂቃ ቀጥይ አውሪ። ስለ አላህ ከአርሽ በላይ ማለት ምን ማለት እንደሆነ 1 ደቂቃ አብራሪ። አንቺ እኔን ንጽጽር አቆማለሁ። ስለ አምላክሽ እኮ 1 ደቂቃ እንደማታወሪ ቻሌንጅ እያደረግኩሽ ነው። እሷ እኮ ያላትም እያለች ነው
አላቅም በአፏ ትናገረው። አንተ ንገራት አውቃለሁ እያለች ስለሆነ ስላለ አንድ ደቂቃ እንኳን ማውራታችን ትምህርት ቤት ከሄድን እኮ ወይኔ። እሺ አዳምጠኝስ። ስለአምላካቸው አንድ ደቂቃ እንኳን ማውራት አይችሉም። ሎክ እነኚህ ናቸው። ምላሽ አለ ነገ አውራ ተዋት። እሷን ነገ ማውራት ትችላለች፣ ችግር የለም። አዳም አንተ ራስህ ያውጣውና ደግሞ እንዳታሳፍራት። እዩ አንድ ደቂቃ እንኳን ማውራት አይችሉም። አንድ ደቂቃ እንኳን ኡስታዞቻቸው እዛ ያሉት መጽሐፍ ቅዱስ ላይ ሲያንቦጫርቁ ነው የሚውሉት፣ ሲሳደቡ ነው የሚውሉት። ጭንቅላት ነው አይምሮም። ፕሊስ ጣልቃ ትግባ። አደረው ዝም በሉ እስቲ። ቆይ ሙስሊሞች ዝም በሉ። ቆይ ከኔ ጋር ያውራ። አደረው ለምን እንደምታስበው ጣልቃ ከገባ ወርዱት። ባለጌ ነው ነው ባለገው ጣልቃ ትግባ። አትሳደብ፣ ዝም ብለህ እሸኛው። በቃ እንደዚህ ባለጌዎቹን እሸኛው። ኦኬ እታችን አንድ ደቂቃ እንኳን ማውራት አልቻልሽም። ስለዚህ ምን እናድርግ አሁን? በቃ አንቺ ከስር ትወኛለሽ። ሚዩት አድርጊ፣ እድል በኋላ ይሰጥሻል። አቡ ካሊድ ሚዩት አድርጊ። በቃ አንድ ደቂቃ እንኳን ማውራት እኔ ነኝ እኮ ተረኛ እኮ። አቡ ካሊድ አንተ አይደለ? ካረ ተረኛ እኔ ነኝ። ሙባረክ ነኝ። ኦኬ ሙባረክ ነህ? ሶሪ እሺ፣ ይቅርታ። እንኳን ደህና መጣ። እንኳን አብሮክ። መልካም። የአታሪና አሻሪና አቂዳ የምትከተለው? እኔ ይቅርታ አድርጉልኝና ክርስትናን ማወቅ ፈልጌ ነው፣ መማር ፈልጌ ነው መጣሁት። መማር ከሆነ በውስጥ ተማር፣ ተስር ተማር፣ ተከታተል። ኖ በውስጡ ሳይሆን አሁን ምሳሌ እናንተ ልጆች እኛ ጋር ገብቶ ጥያቄ ጠይቁ። ጥያቄ በኋላ አሁን አስተናግድም። ጥያቄ ካለ በኋላ መምህራኖችን ሄዱና ጠይቁ፣ ተማሩ ከስር። እስልምና ላይ መልሰዋለ? አዎ እኔ መልሳለሁ፣ ግን ጥያቄ መጠየቅ ፈልጌ። ቆይ እኔን ያስጨርሰኝ። ቆይ እዚህ ላይ መመለስ ትችላለህ ወይንስ እንዴት ነው? አሁን እናንተ ልጆች እኛ ገብቶ እኮ እስልምና ተምሮ ይወጣሉ። እኔ መማር አልችልም? በቃ ከስር እና ተማር። በቃ ችግር የለውም። እኛ ጋር እዚህ ጋር ቤተክርስቲያን አይደለችም። ዋናው እዚህ ጋር ያለው ቲክቶክ ነው። ስለዚህ መማር ክርስትና መማር ከፈለግ ከስር ሆነ ተማር። ብዙ ዩቱብ ላይ ቪዲዮዎች አሉ፣ ተማር። ጥያቄ ካለ ደግሞ እናስተናግዳለን በኋላ ተባልክ። እኔስ አሁን ምን መልስ ተመለሰ? ግን አምላካቸውን አንድ እንደማያውቁ ማሳየት ነው ዛሬ ታርጌታችን። አንድ ደቂቃ እንኳን ስለ አምላካቸው አውሩ። ያ ክርስትና መማር የምፈልጉ እዚህ ገስት ላይ አይደለም። እዚህ እኛ የድራማ ሰዎች ስላልሆንን በውስጥ ተማር፣ ሂድ፣ መረጃዎችን ፈልግ፣ ጠይቅ፣ መምህር ይመደብልሃል። ዛሲት አቡ ካሊድ እንኳን ደህና መጣ። እሺ ጥያቄ ለምን ትፈራላችሁ እናንተ? ጥያቄ አንቀበልም አላልንም። ጥያቄ ልጠይቅ ትችላለህ። ነገር ግን ክርስትናን መማር ነው እንዲሁ መማር ነው ካልክ ደግሞ ከስር ሆነህ ትማራለህ። አለቀ። እዚህ ጋር ጥያቄ እጠይቃለሁ። ቶፒኩ ላይ ገባ። ቅድሚያ ቶፒኩን ትመልሳለህ፣ እዛ ትጠይቃለህ። መጀመሪያ መጠየቅ አልችልም? አይችልም። ቅድሚያ ቶፒኩን። እሺ እኔ አንድ ጥያቄ ጠይቃለሁ፣ ከዛ አንተ አንድ ጥያቄ ትጠይቀኛለህ። ችግር የለም። መጀመሪያ የተነሳው ቶፒክ ላይ ተነጋገር፣ ከዛ ትጠይቃለህ ተባልክ እኮ። መጀመሪያ መልስ፣ ጥያቄውን መልስ፣ ከዛ ትጠይቃለህ። አንድ አይነት አትሆኑ እንጂ ወንዱም ሴቱ በጌታስ። እሺ አይሉም ግን አንድ አይነት ማሽን ያመረታቸው። እኔ የምልህ አቡ ካሊድ አላህ ከአርሽ በላይ አይደለም ብሎ የሚናገር ሰው ፍርዱ ምንድን ነው? ማን ነው እንደዛ አለ? ከአርሽ በላይ ነው ብለህ ነው የምታምነው? የት ነው ብለህ ነው የምታምነው? አላህ ከአርሽ በላይ ነው። በምኑ ነው ከአርሽ በላይ? በምኑ ነው ከአርሽ በላይ? እኔ እንጃ። ምን አውቃለሁኝ እኔ እንጃ።
እና ታዲያ በምን ከአርሽ በላይ ያልከኝ? ምን አይቀልም አይደል? እንጀኔ ከአርሽ በላይ ነው። እኔ አሁን የናንተ ጥያቄን አውቃለሁ፣ ለምን እንደጠየቃችሁኝ አውቃለሁ። ግን መጀመሪያ ጥያቄ ታላቁ ጥያቄ አቀርባለሁ። ከዛ የፈለክን መጠየቅ ትችላለህ፣ ችግር የለም። ትጠይቃለህ። ቅድሚያ መልሰህ ነው የምትጠይቀው። አይቻልም። መጨረሻ ላይ አትቀበልም አውቃለሁ። እኔ በኢልሙ ነው ያለው። ቆይ አንድ ያዳምጥ። በዛቱ ነው ከአርሽ በላይ አላህ ዛቱ ነው ከአርሽ በላይ ያለው። እንዴት ናችሁ? ዛቱ ነው ከአርሽ በላይ ያለው። ቆይ አንዴ ጸይሙ። እኔ መጀመሪያ ጥያቄን አቀርባለሁ አልኩት እኮ እንዴ። አየው ምንም መስሚያ የለውም። ምንም ስለ ፈጣሪያቸው ለአንድ ሰከንድ እንኳን ማውራት አይችልም። ችግር የለም። አንድ ሰከንድ እኔ ስለ አላህ በኢልሙ ነው ከአርሽ በላይ ያለው። እኔ መጀመሪያ ልጠይቅና ከዛም በኋላ የፈለግኩን 3ም ጥያቄ ይሁን 2ም ይሁን ጠይቁኝ፣ ችግር የለም። ተስማማን? ራችን ላይ ሙስሊሞች አሁን ያሉበት ሁኔታ ባጭሩ ልክ እንደ አቡ ካሊድ ናቸው። ስለ አምላካቸው ምንም አያውቁም፣ ስለ አላህ ምንም አያውቁም። የሚማሩት ስለ ክርስትና ነው። ክርስትና ላይ ብቻ ጥያቄ አሸክመው ይልኳቸዋል። አላህ ግን ምን እንደሆነ አይነግሯቸውም። አላህ የት እንዳለ አይነግሯቸውም። አላህ ከአርሽ በላይ ነው ብለው በተደጋጋሚ ይችን ቃል ይነግሯቸዋል። ግን ምን ማለት ነው የሚለውን እንኳን አይጠይቁም። አላህ እግር እጅ አለው ምናምን ብለው ይነግሯቸዋል። እንዴት ነው ከአርሽ በላይ ያለው? ቆሞ ነው? ተቀምጦ ነው? ተደላድሎ ነው? ተኝቶ ነው? ምን እያደረገ ነው? አላህ እግር አለው ሲባል እኔ ሚስት ያለው ቆይ አንዴ፣ አላህ እኔ እግር እንዳለው አላውቅም ነበረ። እግር አለው ካሉማ ሚስት አለው ማለት ነው ብለው ይሄው እንደዚህ የተወዛገቡ ነው ሙስሊሞች። እስኪ አዳምጡት ይሄንን ቪዲዮ አንዴ። ይሄ የሁሉም ሪፍሌክሽን ነው። ይሄን ቪዲዮ በደንብ አዳምጡት እሺ። ይሄ ጥያቄ ክርስቲያን ወገኖችን ምናምን አሳልፉት ማለት እኔ አሁን ራሴን መጠየቅ እና ቤተሰቦቼንም መጠየቅ የምፈልገው ጥያቄ አለ በእስልምና በራሴ በዲኔ ዙሪያ ማለት ነው። ምክንያቱም አሁን ሚዲያ ላይ እንዳየሁት ከሆነ እሱና የሆነች ሴትዮ አላች ሰለፊይ ዋቢ ምናምን ምናምን እያሉ ሱኒ ምናምን እያሉ ይጋጫሉ። እሺ እኔ ምንድን ነኝ? እኔ ለእኔ መልሱልኝ። አሁን እኔ ምንድን ነኝ ማለት እኔ ሱኒ ነኝ፣ ሰለፊ ነኝ፣ ዋቢ ነኝ፣ ሱኒ ነኝ፣ ምንድን ነኝ? እኔ አሁን ግራ ተጋባው ማለት ምንድን ነኝ? እሱ የሚባል ሰውዬ ለፈጣሪ እጅ እግር አለው ሲል ሰማው። ፈጣሪ እጅ እግር ካለው እሺ ሚስት አለዋ ታዲያ? 4 ሚስት ነው ያገባው ወይስ ስንት ሚስት ነው ያለው? እሺ ለፈጣሪ እጅ እግር ካለው እኔ መንፈስ እንደሆነ ነበር የማውቀው። ኦይ ፈጣሪ ሆይ አሁን እኔ ግራ እያጋባችሁኝ ነው። እኔ በአስቸኳይ አሁን የኔ እንትን ንገሩኝ። እኔ አሁን ሰለፊ ነኝ፣ ሱኒ ነኝ፣ ዋቢ ነኝ፣ ምንድን ነኝ? እኔ ምንድን ነው የምንከተለው? እኔ ምንድን ነኝ? እሺ አሁን እኔ ግራ ገብቶኛል፣ ወላሂ ግራ ገብቶኛል። ለኡስታዞች ጥያቄ አቅርቤያለሁ፣ ግራ ገብቶኛል። መልሱልኝ፣ ለአላህ ብላችሁ መልሱልኝ። እንደ እኔ ምንድን ነኝ? እኔ ሰለፊ ነኝ፣ ሱኒ ነኝ፣ ዋቢ ነኝ፣ ምን እንደሆነ አላውቀውም። እኔ ከአባቴ የወረስኩትን ዲን ነው እየተከተልኩ ያለሁት። እንዴ በጣም የገረመኝ ነገር ደግሞ አንዳንዴ እንዴ ምናምን ይላል። ታዲያ ማለት እኮ አላቅም ነው አለ አይደለም፣ አልተማረም። ለዛ ነው ችግር የለም። እሱ እኮ ችግር የለውም። ግን አሁን እኔ እሱን ተረድቼዋለሁ ፖዚቲቭሊ። ኢቭን ጥያቄ ማቅረቡ ኡስታዞች መልሱልኝ፣ ክርስቲያኖችን አለ የምፈልገው እንደውም ኡስታዞች ኑ መልሱልኝ። እኔ ከና ከአባቴ የወረስኩትን ሃይማኖት ዝም ብዬ ነበር የምከተለው። አምላኬ እጅ እግር ይኑረው ጭንቅላት የሌለው እግር ብቻ እግር እንዳለው አላቅም ነበረ። እግር ያለው ጭንቅላት የሌለው ሲሉ ግራ ገብቶኛል። ስለዚህ እጅ እግር ካለው ስንት ነው ሚስት አግብተዋልን? 4 ነው ያገባው። ስንት ነው? ኑ መልሱልኝ አለ። ይሄ ሰውዬ አሁን በቃ ሰላት ሜቢ ሰጋጅ ነው። ይመጣል፣ ይሄዳል፣ ይወጣል፣ ይገባል፣ ይተጣጠባል፣ ስርዓቱን ይፈጽማል። ማን ያውቃል? ሰውዬ ወይ ሙስሊም ነው ወይ ክርስቲያን ነው አይታወቅም። አዳም ብዙ ተከታይ ያለው ነው ይታወቃል። ቲክቶክ ላይ ደቂቃ ማለሽ አንዴ ጠይማ። ስለዚህ እንደዛ ከሆነ
በደንብ አስተውሉ። እንደዛ ከሆነ አምላካቸውን የሚያውቁት ነገር የለም ማለት ነው። ጽቡቅ ጥሩ ነው። ኦኬ ቀድሞ የገባው ማን ነው? እሱ ክርስቲያን ገፋርክ እንኳን ደህና መጣ። ይሰማል አንተ እያወራ አይደለም መሐመድ አለ። መሐመድ አቤት አቤት፣ እንኳን ደህና መጣ። አይሰማም? እኛ እንኳን ደህና ቆያችሁ። መልካም አለ ያለው ብለህ ነው ነው? የለም መልስ የለም። አምላካቸውን አያውቁም የምንላችሁ ለዚህ ነው። አምላካቸውን አታውቁም። ጊዜ ነው የማይሰማችሁ። ኡስታዞቻቸው የሚያደርጉት ምንድነው? እሱ ኡስታዞቻቸው የሚያደርጉት ምንድነው? ክርስትናን ማንቦጫረቅ፣ መሳደብ። ተከታዮቻቸውስ ስለ አምላካቸው አያውቁም። ያው ይገባሉ፣ መልስ የለም። እናመሰግናለን። ያንተ አምላክ ፊት ነው ያለው ፎይ እናመሰግናለን። የኔ አምላክ ፊቴ ነው፣ ሁሉ ቦታ ያለ፣ ሁሉ ከቦታ ውጭም አለ። ስለዚህ ችግር የለውም። የኔ አምላክ የት ነው ያለው? ኮልሚ ለፈጣሪ ሀገር ትሰጪዋለሽ። በነገራችን ላይ አርሽ ማለት እኮ ሀገር እየሰጡት ነው። የት ነው ያለችው እናትህ? አሜሪካ ነች የኔ እናትማ ያለችው። የሙስሊሞች ማምላክ ልክ እንደዚህ ሀገር ሰጥተውት ላይ ከሰባተኛው ሰማይ በላይ አስቀምጠውት ነው ያለው ማለት ነው። ለፈጣሪ እንዴት ሀገር ትሰጣላችሁ ሙስሊሞች? በተለይ ውሃብያዎች ማለት ነው። እስኪ ጸይሟ ትቀጥል። አምላካቸውን አውቀው በምንም ተአምር አምላካቸውን አውቀው አይመልሱም። አምላካቸውን አውቀው 2 ደቂቃ ስለ አምላካቸው እንኳን አያወሩ። አልወለደም፣ አልተወለደም፣ ቢጤ የለውም፣ አምሳያ የለውም፣ አንዱ ነው፣ አለቀ። ከአርሽ በላይ ነው። ዳስ ከዛ ውጭ የለም። ጠይሟ እንኳን ደህና መጣ። እሺ አፎይ መልስልኝ። እኛ እንዲቸኩ ያለው በጣም ታላ መልሳለሁ። የምጠይቀውን ጥያቄ ይሆናል። ግን አንድ ሙስሊም ወይም ክርስቲያን በቃ ሙስሊም ሰው መጥቶ ጥያቄ ሲጠይቃችሁ መመለስ አለባችሁ። ምክንያቱም እናንተ ጥያቄ ካልመለሳችሁ፣ ለጥያቄ ትክክለኛ መልስ ካልሰጣችሁ ለራሱ አንድ ሰው እንዴት ነው የሚቀበለው? መጀመሪያ ጊዜ በቃ መጠየቅ ችግር የለም እኔ መልሳለሁ። አዳምጠኝ። እኔ ጥያቄ መጠየቅ ሳይሆን እኮ ችግር የለም እኛ ከአርሽ በላይ ነው። ምንድን ነበር ስትጠይቁ የነበር? የቅድሙ መጽሐፍ ክፈተው። አላህ ሱብሃነሁ ወተዓላ የጻፈው መጽሐፍ ከአርሽ በላይ ያለ ነበር ያልከው። እስኪ ምናልባት ከዛ በፊት በኢልሙ ነው በዛቱ ነው ከአርሹ በላይ ያለው? ጠይሟ አላህ ሱብሃነሁ ወተዓላ በኢሙ ባዛቱ የሚባል የለም። በቃ አንድ ነገር አለ ከተባለ እኔ አሁን ስሜ ፊርዶስ ነው። ፊርዶስ እኔ ያለው ሳውዲ አረቢያ ነው። ፊርዶስ ሳውዲ አረቢያ ነው ከተባለ ስለዚህ እግሬ ለብቻዬ አካሌ ተብቻዬ ተቆርጦ አይሆንም። ስለዚህ እኔ ሙሉ አካሌ ነው እዚህ ያለሁት። ስለዚህ አላህ ሱብሃነሁ ወተዓላ አካሉ ግጥምጥም ነው ማለት ነው አይደለ? በላይ ነው አለ ካል ፍጹም አለ ማለት ነው። ስለዚህ ይሄ ነፍሱ ነው ዛቱ ነው የምንለው የለም። ምክንያቱም እኛ እኮ ኦኬ ጠይማ ያላህ አካላቱ እየተገጣጠሙ ናቸው ማለት ነው አይደለ? ማለት ልክ እንዳንቺ ማለት ነው። ፊት አለው አይደለ? አላህ አይደለ? ዛሬ አይሽ ባት አለው። እሺ ባት አለው። ባት አይውልህ አንዳንድ ነገሮች አሁን የአላህ ሱብሃነሁ ወተዓላ አካል እንዳለው እናምናለን። ባት እጅ
ምናምን የሚባለው የሚጠቀሰው እኔ እጅ አለኝ ለብቻዬ እንዲገልጡ ሳይሆን አላህ እንጂ በዚህ ነው እንጂ ለብቻ ይጃለኝ ምናምን ብሎ እኮ ያለበት መጽሐፍ አንድ ቦታ ያለበት ቁርአን ማለት ነው። ግን አሁን አላህ እናንተ እጃለው የምትሉት ምክንያቱም የሆነ የሰራው ነገር በእጅ የሰራሁት በመዳፍ እንዳረኩ ሲባል አላህ Subhanahu Ta'ala ማደፋለው ይትላላችሁ። አዎ በዛ እንዳለው ነው እንጂ የምናውቀው አላህ Subhanahu Ta'ala በቁርአናችን ላይ እኔ የምመስል ፍጹም አምሳያ ማንም የለም ብሎ ነግሮናል። አለቀ። እኔ አምላክ ይሄን ይመስላል በማውቀው ያህል ማለት ነው። እኮ እንዴ ዝም ብለሽ ነን ስቶፕ እኮ ነው እያወራሽ ያለሽው እንደ ቴፕ ሪካርደር። አንዴ ፖዝ በይ ስትበይ ፖዝ እያልሽ ስለዚህ ከአርሹ በላይ ያለው ምን ነው ብሎ ሳይንስ የለም። በቃ አንተ ያለው የት ነው? ኢትዮጵያ ካለው ሚስጥር ነው። ቆይ ሴት ናት ያለችው። የምን ሚስጥር? ከአርሹ በላይ ያለው ነገር ሚስጥር ነው። ታዲያ ምኑ ነው ያለው? አው በቃ ማንነቱም ሁሉም ዛቱም በቃ አምልኮቱም ሁሉ ነገር ያለው በቃ አለ ከተባለ አለ ነው። ተቆርጦ ያለበት ነገር የለም። ኦኬ እሺ እሺ ካንተ የሆነ ከአርሹ በታች የለም። ከአርሹ በታች ያለ ያኔ በአምልኮታችን በሁሉ ነገር አለ خلاص ኖ ይኸውልሽ ከአርሹ በላይ ዛቱም ሲፋቱም ሁሉም ነው ያለ ካልሽ በኋላ በታችስ ብዬ ጠየቅኩሽ። በታች ምኑ ነው ያለው? ወይስ ጭራሽ የለም ምንም ነገር የለውም ከአርሹ በታች? ማለት አሁን አንተ እያልከኝ ያለው ያኔ አላህ Subhanahu Ta'ala አርሽ ላይ ከሆነ ምድር ላይ የለም ማለት ነው እያልከኝ ነው? አይደለም፣ ጥያቄ እሱ አይደለም። ከአርሹ በላይ ያለው ምኑ ነው ስልሽ ሁሉ ነገሩ ነው ያለ ብለሽ መለስሽልኝ አይደለም? ዛቱም አዎ ከአርሽ በላይ ያለው አምልኮቱ ሲፋቱም ሁሉም ነገር ከአርሹ በላይ ነው። አለ ከተባለ አለ ነው። እሺ በጣም ጥሩ። በታችስ አምልኮቱ ማለት ነው ግን በታችስ ከአርሹ በታችስ ምኑ ነው ያለው? ከአርሽ በታይ ምኑ ነው ያለው? እንትኑ ነው ያለው። ከተለፈየ ከአምልኮቱ ከአርሽ በላይ ነው አለች። ከአርሽ በታች አታመልከውም ማለት ነው? ከአርሽ በላይ አምልኮት ጸይማ የሆነ ሴት ድምፅ ይጠራኛል። ማን ነው? ወንዶች አሉ? ሱዬ የሚለው ከስር ያለ ሱዬ። ኦኬ አላየሁት። እንኳን ደህና መጣሽ። እንደና ቆያችሁ። እኔ የምለው መልካም አላህ እናለው ብለሽ ነው የምታምኚው? እኔ ምን ልጠይቅ መጀመሪያ ቅድሚያ ጠይቀው መልስ። አንተ ባለፈው ማለት ነው ከሁሱ ጋር ስትወያዩ ሁሉ ተመለሰልክ። ዛሬ ለምንድን ነው ልጆቹን አስቀብጤ እንደዚህ እግር አለው እጅ አለው ወይ ጭንቅላት አለው ምናምን እያልክ ለምንድን ነው የምትጠይቃቸው? አልተገለጸም ብለው መልሶልን ነው እናንተ እንድትገልጹት ነው። እሱ ያልተገለጸ ነገር እኛ ከየት ለምን እናምጣለን? ያልተገለጠ ከምታምኑ እናንተ የተገለጠውን አምላክ አታምኑም እንዴ? ምንድነው እሱ ያልተገለጠ አምላክ? ታምኛታለሽ፣ ግዴታ ታምኛለሽ። ሱዬ ያልተገለጠ እያመንሽ ጋንም ከምትገቢ በስጋ የተገለጠው እሱ ክርስቶስን አምነሽ ገነት አትገቢ። ያንተ አምላክ የት ነው? እንዴት ነው የተገለጠው? ንገረኝና እሺ እናምናለን። የኔ አምላክ በቦታ የሚገደብ አይደለም፣ በሁሉ የሞላ ያለ ቦታ ያለ ነው፣ ያለ ቦታም ያለ ነው። እና የኛ የቦታ ያለው ነው። ከስሩ መሰረት፣ ከላዩ ጣራ፣ ከጎኑ ግድግዳ የሚያስፈልገው አይደለም። የኔ አምላክ
እሱ የሚያካብበው አይደለም። እንደናንተ ከስሩ ወንበር ወይንም ደግሞ ኩርሲ እግሩ የሚያሳርፍባት የሚቀመጥበት አርሽ አያስፈልገውም። የኛ አምላክ መሰረት የሚሆነው ዘንድ ከስር የሚያስፈልገው አይደለም። ስለዚህ የእናንተ እኮ ለአቅመ ሰው እንኳን እኮ አልደረሰም። ለአቅመ ሰው እንኳን አልደረሰም እኮ እሱዬ። ሁለት እጅ አለው፣ ሁለት እግር አለው። በስነ ስርዓት ጥያቄ እጠይቅሃለሁ፣ ትመልሰኛለህ። አዳምጪኝ፣ እመልስልሻለሁ። ሁለት እጅ ያለው ሁለት እግር አለው። ጭንቅላት ይኑረው አይኑረው አናቅም ብላችሁ ምን ለአቅመ ሰው እንኳን አልደረሰም እኮ። ሲማኝ እፎይ፣ በስነ ስርዓት እባክህን፣ በአምላክ ይሄዛለሁ። በስነ ስርዓት መልሰኝ፣ በስነ ስርዓት ጠይቅሃለሁ። ቀጥይ። እሺ፣ የእናንተ አምላክ ስንት ነው? የኛ አምላክ ስንት ነው? አንድ ነው። አንድ ነው። እሺ፣ እሱ ማን ነው? በምንድን ነው የጠየቅሽኝ? ግን ምኑን ነው የጠየቅሽኝ? እኮ እኔ እንዲያውቀው ለማወቅ። አንዴ በእናትህ ለምን የምትደረበው? ወንድም ታወራለህ እኮ እኔ ልጨርሰው። በመጀመሪያ እሱዬ አዳምጪኝ። አምላክ ራሱ ስንት ነው የሚለው ራሱ ስንት ነው የሚለው ራሱ ማመሳሰል ስለሆነ ይሄንን ለሰውኛ አለሽ እንጂ አምላክ ለሰውኛ አንድ ሁለት አዳምጪ። ሌስን አዳምጫ እንዴ እኮ አዳምጫ። አምላክ እኛ ማንንም አይመስልም፣ በማንም አይመሰልም፣ ከማንም ጋር አይተካከልም፣ ከማንም ጋር አይተያይም። ስለዚህ የፍጡር ቁጥርን ሰጥተን ፈጣሪ እንደዚህ ነው ብለን በቁጥር እንኳን ከማንም ጋር እናመሳስለው። ስለዚህ ከማትስ ህግ በላይ ከፊዚክስም ህግ በላይ ነው እና እሱ በማትስ ቁጥር በሰዎች በደንብ አስተውይ። ፍጡራንን የሚያካብበው ነው እሱ። በምንም ማይካበበው ማይካለለው ማይወሰነውን ሊወሰን በሚችል ቁጥር ሊካበብ በሚችል ቁጥር ልንቆጥረው አንችልም። ስለዚህ አንድ ስንል አንድ አምላክ አለ ስንል ሌላ የለም፣ ሌላ የፈጠረን የለም እያልን አንድ የምንገዛው አንድ አምላክ አለ እያልን እንጂ በባህሪ እሱ ሁሉን ያስገኘ ሁሉን የፈጠረ ሁሉን የሚገዛ ሁሉን አሳልፎ የሚኖር አስቀድሞም የነበረ አንድ አለ እያልን እንጂ እንደ ፍጡራን ቁጥር እንደኔ እኔ አንድ እንደመባል እሱም አንድ ይባላል እያልሽ እንዳታስቢው። የአንቺን አሁን ስታስቢ አንድ ስትይ አንድ አዳምጫ አንድ ስትይ እኔ አንድ ነኝ፣ አላህ ሁለት እጅ አለው፣ ሁለት እግር አለው፣ ሁለት ባት አለው፣ አይን አለው፣ እጅ አለው። እንደኔ አንድ ቁጥርን አይምሮሽ ውስጥ እዘሽ ስለምመጪ ማለት ነው። እሺ ሲማኝ አንዴ እሺ ሰማሁ። አሁን ክርስቲያኖች አንዳንዶቹ በማርያም ይላሉ፣ እሺ አንድ ኢየሱስ ይላሉ፣ ሁለት ጌታ ይላሉ፣ እግዚአብሔር ይላሉ። ስንት ነው ቁጥራቸው? አራት። እሺ ከነዚህ ሁሉም አንድ ሰው ስም ነው ወይ ምንድን ነው? እሺ መልስ። ኦኬ ሙስሊሞች አላህ ይላሉ፣ አርሃማን ይላሉ፣ አራሂም ይላሉ፣ አልኑር ይላሉ፣ እንደገና ደግሞ መሐመድ ይላሉ፣ ጅብሪል ይላሉ። ልክ እንደዛ አይነት ጥያቄ ነው። አዳምጪ። ስለዚህ እኛም ማርያም እግዚአብሔር አይደለች። ያለሽ ወደ ቶፒክ ፓራፍሬዝ ሶስት አራት ጥያቄዎችን ጠይቃለች፣ ይበቃታል። እና ሜይ ቢ ቶፒኩ ላይ የምትመልሽ አንዴ ፕሊዝ፣ አንዴ ሞዴሬተር እያስቸገረች ስለሆነ ሚዩት አድርጋት። ፎይ እሺ፣ ማኪማን ሙስሊሞች ካሉ አስገቡ። ማኪማን አለ ይሰማል? ይሄ በነገራችን ላይ ትልቅ ቶፒክ ስለሆነ ነው ሙስሊሞች መመለስ ያልፈለጉት። ታደርጋላችሁ ነገር ትጠይቂያለሽ። ከቶፒኩ ምንም አይገናኝ የሆነ ለመመለስ እንኳን በጣም ተራ ጥያቄ ሆኖ ነገር ግን ከቶፒኩ በጣም የራቀ ስለሆነ ነው። ተራ ከሆነ እኮ መልሰኝ ለማስረዳት ትችላለህ።
አዳምጪ። በቃ ማርያም በቃ ነገርኩሽ እኮ ማርያም ጌታ ትላላችሁ፣ አንዴ ማርያም ትላላችሁ፣ ጌታ ትላላችሁ። ምንድን ነው የጥያቄ እንዴ? ማርያም ማንን ነበር የምታመልክተው? ኢየሱስን ሳትወልደው ፕሊስ አንድ አዳም አንዴ ሚት አድርጊ በእናትሽ። ለምን ትደርቢያለሽ? ሉቃስ ወንጌል ምዕራፍ 1 ከቁጥር 26 ጀምረሽ አንብቢ። ማርያም ማንን እንደምታመልክ እዛው አስቀምጣልሻለች። ከቁጥር 1 እስከ 49 አንብቢው። ኤኒዌይስ አላህ ከአርሽ በላይ ነው የሚሉ አሉ። አላህ ከአርሽ በላይ ነው ብለው የሚያምኑ እንዳሉ ሁሉ አይ አላህ አለቦታ ብለው የሚያምኑ ደግሞ አሉ። በእነኚህ በሁለቱ አቂዳ መካከል እንዲቀላል የሚባል ልዩነት አይደለም ያለው። ደም አፋሳሽ የሆነ አቂዳ ነው ያለው። ማለትም አንዱ አንዱን እንዲገለው ነው መጽሐፍቶቻቸው የሚያዘው። ማለትም አላህን ከአርሽ በላይ ካላለ መገደል ነው ያለበት። ይህንን ያውቁት ይሆን? ማኪ ማን እንኳን ደህና መጣሽ። ሰላም ነው። ዋናው ነገር ወንድሜ ሁለት ሙስሊም ለሁለት መክፈል ሳይሆን ዝም ብለህ ሃይማኖት ብትሰብክ ጥሩ ነው። ሙስሊም ለሁለት መክፈል አይደለም ዓላማ ማድረግ ያለብህ። ምን አስቸ ፕሊዝ ቶፒኩ ላይ ግባ። አላይን ያለው ሙስሊም ለሁለት መክፈል ሳይሆን ለሃይማኖት መስተማር ይሁን። አላይን ነው ያለው ብለህ ነው የምታምነው? እናንተ እሱ ስላምላካቸው ጥያቄን ልጠይቅና እኔ ጥያቄ ካንተ ልማር ነው የመጣሁት። ክርስትና የሚባል ሃይማኖት ከምንድን ነው የመጣው? ምን ላይ ሳለ ትነግረኝ ትችላለህ? እሺ ከሰሩንና ተማር። ስላምላካቸው አቁም። ሶሪ ስላምላካቸው የሚያውቁት ነገር ስለሌለ ነው። ኦፎይ እንዳታውጠኛ አንዴ ምን እናት ይቺ ልጅ አስወጣት። አስቸጋሪ ስለሆነ ነው ሞዴሬተር። በቃ እሱ በኋላ ተመለሰ። በማስረጃ ነው የሚያወራው። ማስረጃ አውጣ እስቲ አሁን ያልከውን። እሺ ሌላ ቦታ አለ የሚለውን ማስረጃ እስቲ አውጣ። ይግዳል የሚል ማስረጃ አውጣ እስቲ። ፋጡማ ምንድን ነው አውጣ ማስረጃ። ምን ሚል ሙስሊም ሁሉ ቦታ ነው የሚል ካለ ይግደል ይላል፣ ተገዳደሉ ይላል ያልክበትን እስኪ ማስረጃ አውጣልን። ኦኬ አላህ ነው ብለሽ ነው የምታምኚው አንቺ? አውጣው ማስረጃው። አሁን ያልከውን ነገር የትም ልበል እኔ የትኛው እምነት ልሁን ማለት ነው። አሁን አንተ ያልከውን ማስረጃ ልክ እንደነ ሙሱ አሁን ያልከው አላህ ሁሉም ቦታ አለ ይላሉ አንዳንዶቹ አርሽ ጥላ ላይ አለ ይላሉ አለ። አልጮህኩም ግን ማስረጃ አውጣ ነው ያልኩህ። እስኪ ማስረጃው እነሱ በማስረጃ አዳምጠኝ። አልተገለጠም ነው በማስረጃ እንደሚያወሩት አንተ አዳምጪ፣ ተረጋጊ። ስለአምላካቸው ምንም መልስ የሌላቸው ፖለቲካ ልትሰራ ትፈልጋለች ፋጡማ። አሁን እናዋርዳታለን እዚሁ መጽሐፏን ከፍተን። አንድ የተረጋጊና ግን አዳምጪ እስኪ ቢያንስ መንፈስሽ አይረበስ። አጋንንት በጣም ከባድ ስራ ነው የሚሰራው። ባይዘ እንደዚህ ሊጫወትባቸው የሚችል ሰዎችን ካገኘ በጣም ነው የሚጫወትባቸው። ቢያንስ ማዳመጥ የኮሚኒኬሽን ስኪል ይኖራችሁ። እስቲ ከሰዎች ጋር ባክ ኤንድ ፎርዝ ረጋ ብሎ ለማውራት ሞክሪ። አሁን ማይክሽን አንሺና እኔ ያልኩት ምንድን ነው እሱ ትደግሚዋለሽ በስርዓት ቀስ ብለሽ። ማይክሽን አንሺና ቀጥይ ፋጡማ። ማይክሽን አንሹ ፋጡማ፣ ሚዩት ነሽ። ፋጡማ ልድገምልህ። አንዳንዶቹ አልክ ስማኝ፣ እሺ ያልከው ልድገምልህ። አንዳንዶቹ አልክ አላህ ሁሉ ቦታ ነው ይላሉ አልክ። አንዳንዶቹ ደግሞ አላህ ከአርሽ በላይ ነው ይላሉ አልክ። በሱ እንትን አልተባባልንም። እሺ ይሁን፣ ግን ግደሉ ይላል ያልክበትን ቦታ እስኪ አውጣና አሳየኝ። አሁን ብለሃል ግደሉ ይላል ብለሃል፣ እስኪ አውጣና አሳየኝ። አንድ ሰው ከአርሽ በላይ ነው ባይል ይገደላል አይገደልም? እንደ ህጉ ከአርሽ በላይ አይደለም ማለት አይባልም። አይገደልም። ማስረጃ አውጥታ አሳየኝ። ለፊትሽ ተከፍቷል እያየሽ ስላልሆነ ነው። አይልም። በአማርኛ አድርጎ መልሶ በአማርኛ አድርጎ አልተማርኩም። በአማርኛ አድርጎ አረብኛ ትችያለሽ? ከቻልሽ ሜቢ አረብኛውን አደርግልሻለሁ። ካልቻልሽ ግን መጀመሪያ በእንግሊዝኛ ላንብበውና ከዛ በኋላ ወደ አማርኛ ሁላችን ምንድናነበው አማርኛ። እናንተ አንድ መጽሐፍ የጻፋችሁት የለም? ሳይሆን በአማርኛ የተጻፈ መጽሐፍ አለ? ፕሊስ አንዴ
ተረጋጊ አንዴ ተረጋጊና እኔ ላንብብና ከዛ በኋላ እተረጉምልሻለሁ፣ ወደ አማርኛ አደርግልሻለሁ። መጀመሪያ ይሄንን ላንብብልሽ። እኔ ግን አቡበከር ኢብን ኩዛይማ የሙስሊሞች ትልቁ ኢማም ማለት ነው። አቡበከር ኢብን ኩዛይማ ኖናስ ኢማም ኦፍ ኢማምስ፣ ታይትሉ ራሱ ምንድን የሚባለው የሰውየው ኢማም ኦፍ ኢማም፣ የኢማሞች ኢማም ነው የሚባለው። ሴይድ አስናሬትድ ባይ አልሐኪሚ እንደተረከው ማለት ነው። የዚህን ሰውዬ ንግግር ምን ብሎ አልመሰላችሁ? Whoever does not say that God is above his heaven upon his throne separate from his creation, ማንም ሰው አላህ ከአርሹ በላይ አይደለም የሚል ከፍጥረት የተለየ አይደለም የሚል ካለ must be asked to repent, ተውበት እንዲያደርግ ይጠየቃል። if he repents well and good, ተውበት ካደረገ በጣም ጥሩ። otherwise ነገር ግን his head should be stuck off and his body thrown onto rubbish heap, ምን ይላል? አለበለዛ አንገቱ ይቆረጥና ጭንቅላቱ ወደ ቆሻሻ ማጠራቀሚያ ውስጥ ይጣላል። so that neither the Muslim nor the people of the covenant are offended by the stench, ሽታው ሙስሊሞችንና ዲማዎችን እስከማይጎዳ ድረስ በቆሻሻ ውስጥ መጣል አለበት። አሁን እንደዛ ይላል። አማርኛውን አርግላ ታው አትተርጉም። እንኳንስ ልንገርክ እንኳንስ ሙስሊም ማለት ነው ገባ እንደው የካደ እንኳን ማለት ነው እስላም ግደሉ አይልም። እንኳንስ ሙስሊምን ማለት ነው። ሰማይ አዳምጠኝ። ተረተረትሱ መስጊድ የነገሩሽን ታዩ። ይህንን እና ኡስታዝ የሼክ የአባሾቹም ቪዲዮ ሰርተውበታል። ዩቲዩብ እና ቼክ አድርጊ ግደሉ እንደሚል ምን ላይ ተሰርተውበታል። ይሄንን አንዴ ትራንስሌት እስከሚያደርግ እንኳንስ ሙስሊምን ግደሉ አንዴ ታቻ አራዳም ቆይ እባክሽ ሙስሊም አይደለም በቃ እኮ ከአርሽ በላይ አይደለም ካለ እኮ ሙስሊም አይደለም እንዳስተምሮት። አላህ ከአርሽ በላይ አይደለም አላህ እጅግር የለውም ካለ ሙስሊም አይደለም ወጥቷል ተብሎ የሚታመነው ከፍሯል። አንብበው አንዴ አማርኛው አንተ ጥያቄ ጥያቄ አንዴ ቆይ አንዴ ይነበብልሽ አማርኛ አንዴ ቆይ ሚዩት አድርጊና አማርኛ ስትይ ነበር አይደል? ላንብብልሽ። ምን ይላል መሰለሽ? አሁኑ አላህ ከሰማያቱ በላይ ከአርሹ ላይ ከፍ ያለ እና ከፍጥረት የተለየ የማይቀላቀል ነው የማይል ሰው ንስሐ እንዲገባ ሊጠየቅ ይገባል። ንስሐ ከገባ መልካም፣ ካልሆነ ግን አንገቱ ይቀላል። ከዚያም የቂብላ ሰዎች ሆኑ የዚማ ሰዎች በግማቱ ጠረን እንዳይገፉ በቆሻሻ መጣያ ላይ ይጣላል። አንደኛ ሐዲሱ ሳሂ ነው ደይፍ ነው በምን አውቃለሁ? ይሄን ጠይቃለሁ። አንደኛ የውሸት ሐዲስም ታመጣለህ ያንተ የፎይስ የሐዲሶች ሼኮች ናቸው ያሉት እነ ኢብኑ ተይሚያ እነ ኢብኑ ኩዛይማ እና አልሐኪሚ እጅግ በጣም ግዙፍ የተባሉ ሼኮች የእስልምና ሊቃውንት በሙሉ ይሄንን ይባላል። አንደኛ ይሄንን ሐዲስ ሰማኝ ሰምቻለሁ። ሁለተኛ ማለት ነው ታዲያ ሰምተሽ ማታቂ ከሆነ ነው የምትጮይብን። እኛ ዳትጮይብን ዳይፉን እየሰበሰብክ አንተ ማለት ነው አንድ ትክክለኛ ሐዲስ ሳታመጣ በኢየሱስ አጋንንት እንደዚህ የሚጫወትባቸው በኢየሱስም ምንድነው? አጋንንት የአጋንንት ሽንት ቤት አትሁኑ። ጆሮአችሁ ውስጥ እንደሚሸና አይነውበት። ተረጋጉና አንዴ ተረጋጊ እህታችን። በተቻላችሁ መጠን እስቲ ኮሚኒኬሽን ስኪል ልመዱ። ተረጋግታችሁ ለማውራት ሞክሩ። ጥያቄ አለኝ ወይ መልስልኝ። ረብናስ ሚታርጊ ቅድሚያ መልስ ታያሹ እንዳለ የሚገቡት ምን ያህል መንፈሳቸው እንደተረበሸ ግን አያቸዋል። ስለ አምላካቸው ምንም እንደማያውቁ አያቸዋል። እፉ አሁን ከአርሹ በላይ ነው ወይስ በታች ነው የሚለው ይሄን ያህል የሚያወራ ሰው አለ ወይስ እኔ ጋር ነው እንትን የሚለው? ማንኛው ነው የሚያወራው? አይደል አረብኛ ጽሑፍ ያላት ልጅ ነች። ያወራታችን አንድ የሚታርግ ቢን ሱልጣን። እሺ ይሄ ሐሳብ እንደሚረብሻቸው ከሆነ አቂዳ ለያይተው ይሄው
አንዱ በአንዱ ላይ ጂሃድ እያወጀበት ነው የሚገኘው። ይሄንኑ ተመሳሳይ ነገር በነገራችን ላይ ኢትዮጵያ ውስጥም ታገኙታላችሁ። ወደ አማርኛ ይተርጎም ያላችሁ ልጆች ይኸው ተርጉሞላችኋል። አንገቱ ይቀላል ነው የሚለው፣ አንገት ይቆረጣል። ሰሞኑንም ቢሆን ሁሱ ባደረገው ውይይት ከእፎይ ጋር ማለት ነው እጅ አለው እግር አለው ባት አለው ምናምን ብሎ ባመነው መሰረት ሌሎኞቹ ነባሮቹ ወይም አህባሽ ተብለው የሚጠሩት ሙስሊሞች እነዚህ ሙስሊሞች አይደሉም ይላሉ። ሰምታችሁ ከሆነ ሙስሊሞች ስላልሆኑ ዲቤቱ ከነሱ ጋር ማድረግ አለብን ብለው ዲቤት ጠርተዋል። ከወሃብያ ግን እስካሁን ድረስ ሄዶ እየተከራከረ የለም። ወይም ሙጀሲማ ከሚባሉት አካል ለፈጣሪ ከሚሰጡት ሄዶ እየተከራከረ ማንም የለም። ያ ማለት አካል ያለውን የሚያምንን ሰው ማለት ነው እንደ ካፊር ነው የሚቆጥሩት፣ እንደ ሙርተድ ነው የሚቆጥሩት። ስለዚህ ይገደላል ማለት ነው። እነዚህ ደግሞ አላህ በሁሉ አለ የሚለውን እንደ ካፊር እንደ ሙርተድ ነው የሚቆጥሩት፣ ይገደላል ማለት ነው። ይሄ ፕሪንሲፕሉ ላይ ራሱ ያለ ነገር ነው እና ገብታችሁ እዚህ ላይ እንደማናውቅ አክት አታርጉ ማለት በደንብ እናውቃለን። ሶሻል ሚዲያ የሚከታተል ሰውም ይሄንን በቀላሉ መረዳት ይችላል። ነብያቸውም እኮ ተናግረውታል። ሱናን ናሳይ 40:22 አንዴ ክፈተው። በኡማው መካከል ዲቪዥን የሚፈጥር ካለ አንገቱን ቁረጠው በእንትን ነው ያለው። መሐመድም ተናግሮታል። ሳሂህ ነው። አዲሱ አንብቦ ሰላም ሰላም። ከአንድ የተረጋጋ ላይ it was narrated that ኡሳማ ቢን ሻሪክ ሰይድ ኡሳማ ቢን ሻሪክ እንደተናገረው የነብይሽ ነው የተናገረው። the messenger of Allah said የአላህ መልእክተኛ እንደተናገረው any man who goes out and tries to create division ማንም ሰው ከኡማ ወጥቶ ክፍፍል የሚፈጥር ካለ strike his neck አንገቱን ቁረጡት። ይሄው ነብይሽ ነው የተናገረው። ይሄን ደግሞ ከዛ ሊቃውንቶችሽ እያብራሩት ምን ይላሉ? አላህ ከአርሽ በላይ አይደለም የሚል አንገቱ ይቆረጣል፣ ከዛ ቆሻሻ ውስጥ ይጣላል ሽታው እንዳይሸት ተብሎ እነሱ ደግሞ በደንብ ይሄንን ኢላቦሬት አድርገውታል ማለት ነው። ሰላም ወገን እንዴት ናችሁ? ሙስሊሞችም ሰላም አለይኩም፣ ክርስቲያንም ሰላም ብያለሁ። ሁላችሁንም ላውራ ፎይ ሙሚና እንዴት ነሽ? ማቀሽ መሰለኝ። ደህና ነኝ። ሰላም ናችሁ? እንዴት ናችሁ ቤተሰብ? እንግዲህ 3 ቀን ሆነኝ ካንተ ጋር ከገባሁት እዚህ ከገባሁ 3 ጊዜ ሆነኝ ማለት ነው። ግን ሁላችሁም ክርስቲያኖችም ፈጣሪ አጥናሽ በሉኝ። እናቴ ሙታብኛለች፣ ሀዘን ላይ ነኝ። እሺ አይዞሽ አይዞሽ። በጣም ሶሪ። በሳምንቷ እናቴ ከሞተች። አይዞሽ። በጣም እናዝናለን ይሄንን በመስማታችን። እግዚአብሔር ያጽናሽ። አሜን። አመሰግናለሁ። እና እኔ አሁን እንኳን ምንም ማስተያየትን የምለው ነገር የለኝም። ያው ግን እፎይ ይቅርታ አድርግልኝ እንዳትቀየመኝ፣ አንድ ነገር ላወራ ነው። እሺ ሶሪ። እኔ ንጽጽር ላይ ያው ቁርአን ቀርቻለሁ። ሰማለሁ ግን ይቅርታ አቋረጥኩ፣ ወንድሜ አቋረጥኩ። እያነበብክ ነበር፣ ይቅርታ። እኔ ማለት ነው ክርስቲያን ወንድሞች እህቶቼ ናችሁ፣ እኔም ሙስሊም ነኝ። ያው ሁላችንም በኒ አደም ነው እንግዲህ የአዳምና የሔዋን ልጆች ነን። ያው መጽሐፉ ከናንተም እንትን ያኔ ልንገራችሁ። አሁን ዛሬ አንድ ነገር አይቻለሁ። ኢምራን ግንቦት 12 እሁድ እፎይ ይንጣልኝ ካልመጣ ሌሎች ክርስቲያን ይታዘቡታል የሚል ቪዲዮ አሁን አየሁኝ ማለት ነውና አሁን የመሬት ልንገርህ ብዬ ነው እንጂ ሌላ ነገር ምንም አይደለም። ይቅርታ አድርጉልኝ። እሺ ሶሪ። ምን ትላለህ እፎይ? መልካም። አይ ሪካርድ የሚያደርጉ አሉ፣ እነሱ ያዋሩታል። ሪካርደሮች ምናምን ነገር። ኦኬ በቃ ይቅርታ። በጣም ስላከበራችሁኝ አከብራችኋለሁ፣ እወዳችኋለሁ። ሌላ ቀን እመጣለሁ። ቴንኪው። እሺ በርቺ፣ እግዚአብሔር ያጽናሽ። በርቺ። ኦኬ ማውራት ይቻላል። እኔ መቆየት አልፈልግም እዚህ ያን ጊዜ። መልካም አላህ ያለው ብለህ ነው የምታምነው? ቅድሚያ እኔ ጥያቄ ልጠይቅህና እሱን ከመለስክልኝ አብራራልሃለሁ። ቅድሚያ አብራራ። የተጠየቀው ሞሚናን አወቃችኋት አይደለ? ታውቃታላችሁ? ሞሚና የሆነ ሰዓት ሁለቴ ምናምን ሙልጭ አድርጋ የሰደበችልኝ
አውቃታል ክርስቲያን አስታውስኳት። ያ እኔስ ኑሩ ጨዋ ሆናል። ይሰማል። ያ ሶሪ የእውነት ሆነ እናቷ ፋርቆ ነው። በጣም ያሳዝነው። መልካም አለና ያለው ብለህ ነው የምታምነው? መጀመሪያ አንተ እኔ ጥያቄ ልጠይቅና እሱን መለስልኝ። እኔ አጭር ጥያቄ ነው የምጠይቅህ። መልስ ትጠይቃለህ። እባክህ አምላክን አታውቅም? አምላክን መመለስ አችልም? አምላኬማ አውቃለሁ። ለምን አምላኬን አላውቅም? እንዴት ነው አምላኬን የማውቀው? አምላኬን በደንብ ነው የማውቀው። የመጨረሻ ቻንስ ልስጥህ። ስላለ ታወራለህ። አንተ ስለ ራስህ አታስተምርም እንዴ? ስለ ሙስሊሞች ምን ማስተማር አስፈለገ? በቃ ከስር ሆነ በደንብ ተማር። ከስር በጣም ብዙ ሙስሊሞች አሉ እግርህ እኮ አሁን አንተ እየፈለጉ ያሉት። ዘወል አስተውሉ፣ ዘወል ያቸው የሚገቡት ሁሉ ወይም ፖለቲካ ይሰራሉ ወይም ተንጫጭተው ይወርዳሉ እንጂ ስለ አላህ ማስረዳት አይችሉም። ምክንያቱም ኡስታዞቻቸው እዛ ቤታቸው ምን እያደረጉ መጽሐፍ ቅዱስ ላይ እየፈተፈቱ ነው። ክርስቶስ እንዲያርጎ መጽሐፍ ቅዱስ ላይ እንዲሆኑ፣ ዳዊት እንዲሆኑ፣ ሰለሞን እንደዚያ ገብቶ እያንዳንዱ አይምሯቸውን በርዘው ያዟቸው መጽሐፍ ቅዱስን በመሳደብ ከዛ አላህ አንድ ነው፣ አልወለደም፣ አልተወለደም፣ ቢጤ አምሳያ የለውም በሚል ነው። አሁን ልክ የታፈነ መርዝ ሲከፈት እንደሚበተነው እንደዛ ነው የሆኑት። አይምሯቸው ሊቆጣጠሩ ከሚችለው በላይ ስለ አምላካቸው እንደማያውቁ እየተረዱ ይመስለኛል። የሰዎች ትንታኔና የሰዎች አመለካከት ድሮም አለ። ዛሬ ብቻ እንደዚህ ያኔ በፊትም አለ ያለ ነው። እኔ ከፍ አድርጌ ላሳይሽ። ስለ አምላክሽ አልወለደም አልተወለደም ቢጤ አምሳያ የለውም ከሚለው ውጪ እስቲ አንቺ 5 ደቂቃ አውሪ ስለ አምላክሽ። የነፃ መፍቻ ሰጠሽ 5 ደቂቃ እስቲ ስለ አምላክሽ አውሪ። ስብሃኑ ተዓላ ስለዚህ አላህ ስብሃኑ ተዓላ ተዓርሽ በላይ በእውቀቱ በሁሉም ያካብባል። እሺ 30 ሰከንድም እኮ አላወራሽ። አላህ ከዓርሽ በላይ ነው፣ በእውቀቱ ሁሉን ያካብባል። ጨረሰሽ በቃ። አይሰማም እንዴ? አላህ ሱብሃነሁ ወተዓላ ከዓርሽ በላይ ነው፣ በእውቀቱ ደግሞ በሁሉም ያካበበ ነው። እሺ ሌላስ? ከዓርሽ በላይ እንዴት ሆኖ ነው ያለው የሚለውን 1 ደቂቃ ደግሞ አውሪ። ቀለል ያለ ጥያቄ ደግሞ እንጠይቅሽ። ምናልባት ሰሚራ ይሰማሻል? አንዴ ይቅርታ ላውራስ። አንዴ ሳዲ ቆይ አንዴ ሰሚራ እየሰማሽኝ ከሆነ ይቅርታ፣ ለወርድ ስለሆነ ነው። ሰከንድ አልቆይም። እሺ አንቺም ታውራሪያለሽ፣ ችግር የለውም። ግን ለሁለታችሁም እሺ አንድ ጥያቄ ልጠይቃችሁ፣ በተራ ትመልሳላችሁ። ሰሚራ ሙንሽ ሳዲ እመልስልሃለሁ። አንዴ ቆንጆ ትምህርት እንድንማር ለምን ከኢምራን ጋር ለምን አገኘና ሳዲ ገብታችሁ ለምን እንደምትረብሹ ነው አይገባኝም። ያው ኡስታዛቸው ተማሪያ በቃ አንገብግቧቸዋል። ኡስታዛቸው ዋና ኡስታዛቸው በሳማ እንደተገረፈ ሕፃን ልጅ ምር ብሎ አልቅሷል። እና አሁን በቃ ሚይዙ የሚለቁት አጥተዋል። ታሩት ደማታላችሁ እንጂ ቲክቶክ ላይ ያሉት ኡስታዞች ካሁን በኋላ ገስት ላይ መጥተው ወይን እዚህ ይማራሉ ወይን ከስሮ ነው ታብታብ እያደረጉ ይማራሉ። አይመጣም ምን ተማራ አንተ ሙሐይም ላይ ተገርፈህ ቆጠላክ ፕሊስ። አልተገለጠም ነው ሚስጥር ያልተገለጠም ኡስታዝ በደንብ አስተውሉ። ስለ አምላካቸው ሲጠየቁ አንዲትም መልስ ፕሊስ አዳም። ስለ አምላካቸው ሲጠየቁ አንዲትም መልስ የላቸው፣ አንዲትም መልስ የላቸው። አንተና መልስ የለህ ጨገራ። አንተ ሙሐመድ ነው የገባብን፣ ነብዩ ሙሐመድ ነው የገባው። እንደዚህ አይነት ስድብ የሚሳደበው ያን የዛሬ 7ኛው ሴንቸሪ ላይ ያለ ስድብ ነው የተሳደበው። እርግጠኛ ነኝ ሙሐመድ ነው የገባው። የአይሻ ባል አብዱል ጓዳ ደግመህ ነው የገባው።